መተት አዎ ኦኬ ጠንቋይ ነው አይደል? ቆይ ጠንቋይ ነው አንደኛ ደብተራ ነው። ኦኬ በቃ እንደውም እንኳን ደህና መጣ። እንኳን ደህና በጣም እንደነዚህ አይነት አይደል የምፈልገው እህትየው። እሺ ጠንቋዩ መተተኛው እንኳን ደህና መጣህ። እንግዲህ በጌታችን በኢየሱስ ክርስቶስ ስም ሰላምታዬን ላንተ አቀርባለሁ። ሰላምታዬን ከተቀበልክ ሰየው፣ ካልተቀበልክ ግን እዚህ እፈቅድልሃለሁ እማ ላይ እኔ ላይ መተት እንድትሰራ ማለት ነው። ኤርሚያስ አበበ እባላለሁ። እስኪ ድገም። ምን ጥንቆላ ነው? አዎ ጥንቆላህን ድገመው እና ኤርሚያስ አበበ አለው እዚህ እና ድገም እና እስኪ የአንተን ኃይል አንተ ላይ የሚሰራው ኃይልና እኔ ላይ ያለው የጌታችን ኢየሱስ ክርስቶስ የስሙ ኃይል የመንፈስ ቅዱስ ኃይል የትኛው እንደሚያሸንፍ እዚህ 1200 ሰው ፊት እስኪ ኃይልን አሳይ። ጠንቋይ ነው ብላ እሷ በጥንቆላ ስለነገረችኝ ነው ወይስ አንተ ታውቀኛለህ? ኧረ እኔ አላውቅም። ጠንቋይ ነው እህቴ ስለሆነች አምናታለሁ። አንተ ጠንቋይ ነው ወይስ ጠንቋይ አይደለም? በእህትህ እኮ ማመን የለብህም። እሷ መረጃ እሺ ጠንቋይ ነው ወይስ ጠንቋይ አይደለም? አንተ ጠንቋይ አይደለሁም። በጠንቋይ የሚያምኑትን እጠላቸዋለሁ። ኦኬ ደብተራ ጠንቋይ አይደለህ? ደብተራም ጠንቋይም አይደለሁም። አተርፎሃል መድኃኒዓለም። እኔ እንደዚህ መርዝ ማስተፋት ልማዴ ስለሆነ ማለት ነው። ስለዚህ እንደማትችል እዚህ ትውልድ ፊት ላሳይ ነበር። መሪ ጌታ ያውቆታል። ኦኬ ችግር የለም። በቃ ችግር የለም። እላው ላይ ያለ ጋኔን እዚሁ ያጓራ ነበር። ኦኬ ነው ስላልሽኝ እኮ ብድግ አልኩ እኮ ከመቀመጫ ይልን ነበር ማለት ነው። እሺ እህትዬ ቴንኪው ተባረኪ። ደግሞ ይሄ ሰንደል የሚያጨስ ትውልድ ሁሉ መጥቶ ምን ሊል ኦኬ አሁን ገስቱን እንዳለን የተቆጣጠሩት የአክሊል የሚባል ሰውዬ እንዳታስገቡት። ኦኬ አክሊል ታደሰ የሚባል አንድ በጣም በእድሜው ልክ ሊከበር የማይችል ሰው አለ እና እሱ እዚህ ቤት በጣም አክሊል ታደሰ በጣም አይናፍቅም። እዚህ ቤት በምንም አይነት መልኩ አትገባም። ለምን? አንደኛ እውቀት የለም፣ ሁለተኛ ዝም ብሎ ተራ ስድብ ከመሳደብ ከመጮህ ውጭ ሌላም ታውቀው የለም። እሱን እዛው ሰፈር ላይ መሰዳደብ ትችላለህ ማለት ነው። ኦኬ ይህንን አርዕስት ዛሬ ላይ ደግሜዋለሁ። የትናንትናውን ወገኖቼ እንኳን ደህና መጣችሁ፣ ዘግይታችሁ የመጣችሁ በሙሉ ይህንን አርዕስት ዛሬ ላይ ደግሜዋለሁኝ። ለምን የደገምኩትኝ? ትናንትና መነጋገር ፈልገው ጊዜ ስላልሰጠናቸው አንዳንዶቹን መምህራን ስላላወቅኳቸው አላስገባኋቸውም ነበር እና ገብተው የተነጋገሩት ጥቂት መምህራን ናቸው የነበሩት እና አንዳንዶቹን ቪዲዮ ላይ ሳይ እኛን አላስገባንም እንጂ በቃ እስከ አስነጥሰው ድረስ እውቀት እንነግረው ነበረ፣ መረጃ ነበረን ብለው ያሉ ኦርቶዶክሳውያን ወገኖች አንዳንዶችን አይቻለሁና በዚህ በተነሳው ብፁዕነታቸው በተናገሩት ሀሳብ ላይ ሀሳብ መስጠት ፈልጋለሁ። በእውቀት ደረጃ መናገር ፈልጋለሁኝ። አስገባይ ብሎ የሚል ሰው ካለ አስገብቼ እንዲናገር እፈቅድለታለሁ ማለት ነው። በሀሳቡ ላይ የምታወሩ ሰዎች ካላችሁ መምጣት ትችላላችሁ እና ለዛ ነው የከፈትኩትኝ። ጌታ እግዚአብሔር ይባርካችሁ። የወንጌል አማኞች የሆናችሁ እንዳትልኩልኝ። ኦኬ ስለዚህ ኦርቶዶክሳውያን የሆናችሁ እህትየው ከቻልሽ ገስት ላይ ያሉትን ኦርቶዶክሳውያን መሆናቸውን እዛው ቤታቸውን ከፍተሽ አይተሽ፣ ምክንያቱም አብዛኞቹ የወንጌል አማኞች ናቸው። ኦኬ ፍሬው የተባልከው ከዚህ በኋላ ከላክ ብሎክ ነው የማደርገው። ፍሬው ምክንያቱም የወንጌል አማኝ ነህ። በጣም ነው ደጋግመህ የምትልከው። አስወርዳለሁ ትልካለህ። እንደዛ መሆን የለበትም። እሺ አስገባኝ። እሺ ትሩ ኦንሊ ኦኬ ላክልኝ። እሺ ትሩ ኦንሊ ኦኬ ትሩ ኦንሊ። ሰላም ነው። ሰላም እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ከየት ቤተ እምነት ነው? አለን ምን አልከኝ ወንድሜ? ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኝ። አገልጋይ ነህ?
አገልጋይ አይደለሁም፣ ግን ያው ብዙም አይደለሁም። ደህና ነኝ። አገልጋይ ነህ አይደለህም? አይደለሁም። ብዙም አይደለሁም ነኝ ብለህ ስላልክ ነው። ታምሃል ወይ ተብሎ ሲባል ብዙም አልተሻለኝም፣ ግን ደግሞ ደህና ነኝ ምናምን ነገር ብሎ እንደሚሉት አይነት አገንዳ ጠበቅ ያልኩ ያን አክል ገባ ብዬ እንትን ማለት አይደለሁም፣ ግን ያው አነባለሁ፣ በሚችለው አቅሜ እሰራለሁ። ስራ አይደለም የጠየኩህ፣ አገልጋይ ነህ ወይ ነው ያልኩህ ወንድምዬ። አዎ እያልኩ እኮ ነው። በምን ነው የምታገለግለው? በሃይማኖቴ ነው። በምን አገልግሎት፣ በምን ዘርፍ ነው የምታገለግለው? አክቹሊ ገብቼ የማገለግል ሰው አይደለሁም፣ ግን ለራሴ አገለግላለሁ ብዬ አስባለሁ። እኔ ስለ ራስህ ታገለግላለህ አይደለም ጥያቄ፣ የቤተክርስቲያን አገልጋይ ነው። ለምን እንደምጠይቀህ ከዚህ አርዕስት ጋር በተገናኘ የቤተክርስቲያን መጽሐፍቶችን ስለምናነሳ የቤተክርስቲያን መጽሐፍቶችን በምጠቅስልህ ሳለ አላቅም ብለህ እንዳትለኝ ማለት ነው። ሰራለሁ ብሎ ስራ ምንድን ነው አይደለም የጠየኩህ። ታገለግል ከሆነ ቤተክርስቲያኒቱ ውስጥ ተምረሃል ወይ? ታገለግላለህ ወይ? ካገለገልክ በምን ዘርፍ ነው የምታገለግለው ነው? አይ አላገለገልኩም ቤተክርስቲያን ውስጥ። በቃ ስለዚህ ይሄ ጥያቄ ይለፍ። ምክንያቱም የዚህ የማርያም ቤዛዊነት ጉዳይ ከመጽሐፍ ቅዱስ ውስጥ የሚገኝ ትምህርት ሳይሆን ከቤተክርስቲያኒቱ መጽሐፍት ውስጥ ያለ ስለሆነ እነዚያ የቤተክርስቲያን መጽሐፍቶች ደግሞ አንተ አታውቃቸውም። ነው በቃ ይዝላለህ። የቤተክርስቲያኒቱ መጽሐፍቶች ውስጥ አሁን እኔ የምፈልገው ቄስ፣ መርጌታ፣ ዲያቆን፣ መምህር፣ የጉባኤ ቤት መምህር፣ መነኮሳት በቃ የቤተክርስቲያኒቱን መጽሐፍቶች የሚያውቁ እና መጽሐፍ ቅዱስን ጭምር የሚያውቁ ማለት ነው። ቴንክ ዩ። ለዛ ነው ወገኖች የምጠይቀው። እሺ መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ እግዚአብሔር ይመስገን። ያው ራስዎትን እኔ አውቀውታለሁ፣ ግን ከኦርቶዶክስ መሆኑትን ይንገሩ። እዚህ ለ1300 ሰው ላለው ሰው አዎ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወንጌል ነው የማገለግለው ማለት ነው። የሰባኪ ወንጌል ነው። በቃ ለህዝቡ እንደዛ አንድ ነገር። እሺ በጣም ነው የማመሰግነው። ያው ይህንን አርዕስት ትናንት ነበር ያነሳነው መምህር፣ ምናልባት ሰምተውት ሊሆን ይችላል፣ አይተው ሊሆን ይችላል የትናንትና እና ዛሬ ድጋሚ ማንሳት የፈለግኩትኝ ትናንትና ብዙ መምህራን መጥተው ነበረ፣ ከ7 በላይ የሚሆኑ መምህራን። ግን ደግሞ በጣም ብዙዎች ልከውታች ገስት ላይ ልከው ተቀምጠው ነበር። አንዳንዶቹንም አላወቅኳቸውም። በኋላ ከኔ ቤት ከወጡ በኋላ አንዳንድ ቦታ ላይ ሰው ከፍተው እዚህ የገቡ መምህራን ከፍተው እዛ ሲነጋገሩ ቪዲዮ ቀርጸው ሰዎች ልከውልኝ እኔም አንዳንዱን አይቻቸው አይኔ መምህር ነበርኩ እና አላስገባ ብሎኝ እንጂ ቢገባ መግባት ይችላሉ። ዲያቆን ይምጡ። ዘላለም ጥጋብ ኦኬ። እና ብገባ ኖሮ መልስ ነበረኝ፣ ግን አላስገባኝም ብለዋሉ። ያላስገባሁት መምህራኑን ላለማስገባት ፈልጌ ሳይሆን አንደኛ ቦታው ውስን ስለነበረ 4 የሚሆኑ የኦርቶዶክስ አገልጋዮች ናቸው የገቡት። የኛ 4 ነበርን፣ ቦታ ስላልበቃ ማለት ነው። እና ጊዜውም ደግሞ ስላነሰ እንትን አላልኩም እና ዛሬ ድጋሚ ከፍቻለሁ ማለት ነው በዚህ ጉዳይ ላይ። እንኳን ደህና መጡ መምህር። ከእርሶንም ጀምረው እንግዲህ ብፁዕነታቸው የተናገሩትን ነገር ሰምተውታል ብዬ አልሎትም፣ ምክንያቱም እንደሰሙት እርግጠኛ ስለሆንኩ ማለት ነው። በብፁዕነታቸው ንግግር የተሳሳተ ነው ብለው ያምናሉ ወይስ እውነተኛ ነው ብለው ያምናሉ? የማርያም ቤዛዊተ ኩሉ ዓለም፣ የዓለም ሁሉ ቤዛ፣ የዓለም ብላ ምትላትን ቃል እንዳይረሱ፣ የዓለም ሁሉ ቤዛ ብሎ የሚለውን በሱ ላይ መጽሐፍ ቅዱስ ያስተምረው ከሆነ እንነጋገርበታለን። ከዛ ባለፈ ግን አንድ ማስታወቂያ የምናገረው ለእርሶም ለሌሎችም፣ ለምሳሌ ቤዛ ብሎ የሚል ቃል በመጽሐፍ ቅዱስ ውስጥ ብዙ ቦታ ላይ ተጠቅሷል። ይህም ከጫማ ጋራ፣ ከሀገር ጋራ፣ ከግለሰቦች ጋራ፣ ከገንዘብ ጋራ በተገናኘ ተጠቅሷል እና እሱን ሁሉ እናሳያችሁ ተብሎ መድከም አልፈልግም። ምክንያቱም እነዛ ቃላቶች የቱ ጋር ምን እንደሚሉ ስለምናቅ። ገንዘብ አሁን ቤዛ ተብሎ ተጠርቷል፣ ግን የዓለም ቤዛ አልተባለም። ጫማ ቤዛ ተብሎ ተጠርቷል፣ ግን ጫማ የዓለም ቤዛ አልተባለም። ሙሴ ቤዛ ተብሎ ተጠርቷል፣ ግን የዓለም ቤዛ አልተባለም። አገርም ግብፅንም ጨምሮ ሌሎችንም ቤዛ ተብሎ ተጠርቷል፣ ግን ግብፅ የዓለም ቤዛ ተብላ አልተጠራችም። ማርያምን ልዩ የሚያደርገው ኢየሱስ ክርስቶስ የዓለም ቤዛ ነው ተብሎ በተባለበት ማርያምንም የዓለም ቤዛ ናት ነው ብላችሁ ምትሉት። የዓለም ቤዛ ተብለው በመንፈሳዊ ዓለም ላይ ከሚጠሩ እኛ ምድር ላይ ኢየሱስ ክርስቶስና ማርያም ናቸው ማለት ነው። ስለዚህ እነኛንም ጥቅሶች እዚህ ጋር ሙሴ ዕብራውያን 7 ላይ ማነው ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ ቤዛ ተብሏል። ሙሴም ገንዘብን መጽሐፍ ምሳሌ ላይ ተብሏል 13:8 ላይ ጫማም እንደዚህ ቦታ ላይ ተብሏል ምናምን ነገር ብሎ የሚለው እሱ ጋር መሄድ አንፈልግም። አሁን እኛ የምንፈልገው ማርያም የዓለም ቤዛ ተብላ የተባለችበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውን ኃይለ ቃል ከብሉይ ወይ ከአዲስ መሰረት አድርጎ ነው ወይ ደግሞ በቤተክርስቲያኒቱ መጽሐፍቶች አባቶች ብለው የሚሉትን
እሱኛው እንድትነግሩን ነው። መምህር መቀጠል ይችላሉ። እግዚአብሔር ይስጥልን። እሺ አመሰግናለሁ። በመጀመሪያ ያው እሳቸው ያስተማሩት ትምህርት ምንም ቤተክርስቲያን ከጥንትም ጀምሮ ስታስተምር የነበረ ትምህርት ነው። በተለያዩ ቤተክርስቲያን መጽሐፍት አሁን በቅርቡ እንኳን የሰሙነ ሕማማትን መጽሐፍ ስናነብ እሳቸው ያስተማሩት ትምህርት በዛ ውስጥ የተካተተ ነው ማለት ነው። ምናልባት ሰዎች እንትን ያሉት እኔ አሁን ትምህርቱ ላይ ስህተት አለ ሳይሆን አንደኛ እየተማሩ የነበሩት ተመሳሳይ የእምነት ተከታይ ናቸው። እሳቸውንም ጨምረው ለራሳቸው እሳቸው ኦርቶዶክስ የሚማሩትም ኦርቶዶክሶች ናቸው። ይሁን እንጂ ግን አትደንግጡ የሚል ንግግር ነው የተናገሩት። ያቺ አትደንግጡ የምትለዋ እሳቸው ማን ሆነው ነው? ሌላውስ ማን ሆኖ ነው የሚደነግጠው? አሁን ትልቁ ውዝግብ እኮ እሱ ጋር ነው። በእኔም ቢሆን እኔም አሁን ሁሉን ነገር አብዛኛውን ሀሳብ ተቀብያለሁ። ግን አገላለጽ ላይ አትደንግጡ፣ ልክ ኦርቶዶክስ ሌላ እሳቤ እንዳላትና እሳቸው ደግሞ የተለየ ነገር እንዳመጡ አድርገው የገለጹበት ነው። ሁለተኛ ደግሞ አውዱ ራሱ የተለያየ ነው። አሁን ስለ ደህንነት ስናስተምርና ስለ ቅዱሳን ክብር ስንናገር በፍጹም የማይገናኝ አውድ ነው። ለንጽጽርም የማይቀርብ ነው። በፍጹም ለንጽጽርም ሊቀርብ የማይችል ነው። ምክንያቱም አምላክና ፍጡራንን ለንጽጽር ማቅረብ በራሱ እኔ ከአውድም በላይ እጅግ በጣም ትልቅ ጉድለት ነው ብዬ ነው የማስበው። ምክንያቱም ቤታችን ራሷ ምንድን ነው ያለችው? እኔ የአምላክ ባሪያ ነኝ ያለችው ማለት ነው። ራሷ እመቤታችን በአንደበቷ ራሷ የተናገረችው በቃ የጌታ ባሪያ እናትም ነች፣ ደግሞ ፈጣሪዋ ነች። ፈጣሪዋን የወለደችው ማለት ነው በአምላክ ፍቃድ። ይሄ ስለሆነ እቺ አትደንግጡ የምትለዋ አንድ እሱ ነው። ሁለተኛ ቤዛ የሚለው ያው አንተም እንደገለጽከው የተለያየ ትርጉም ነው ያለው። ምናልባት እመቤታችን ታማልደናለች። ያ ምልጃ በእሷ በኩል የምናገኘው ይቅርታ ነው አሁን ቤዛ እንዲያስብል የተባለው። አሁን ሙሴ ቤዛ የተባለው ያው እነ ዮሴፍን ቤዛ የተባሉበት ለነኛ ራሳቸውን አሳልፈው በመስጠታቸው ነው። በቃ ለሙሴም ቢሆን ለወንድሞቹ ቤዛን የነበረው፣ ዮሴፍም ቢሆን ለወንድሞቹ ቤዛን የነበረው፣ ሙሴም ቢሆን ለሕዝበ እስራኤል ይሄን ሕዝብ ከምታጠፋ እኔን ከሕይወት መዝገብ ሰርዘኝ ስል ለነሱ ራሱን አሳልፎ በመስጠቱ ቤዛ ሊባል ችሏል ማለት ነው። ስለዚህ አውዱ ያ የተገለጸበት አውድ ሌላ ነው። ስለ ጌታችን ስንናገር ደግሞ አውዱ የማይገናኝም በፍጹም ለንጽጽርም የሚቀርብ አይደለም። እንደው ብዙም እንደኔ ቢጤ ያሉ እንኳን ብዙም ያልገባቸው እሳቸውን የሚያክል አባት ይቅርና ተናናሽ እጅግ በጣም ብላቴና የሆኑ አገልጋዮችን የጌታን ክብር ከፍጡራን ጋር ለንጽጽር የሚቀርብ በፍጹም ሊሆን አይችልም። እንደተባለው በመዳን በኩል ብቸኛ እኛን ያዳነን ለእኛ ቤዛ የሆነው ክርስቶስ ኢየሱስ ብቻና ብቻ ነው። አሁን ማርያምን ቤዛ ስንል እኮ የክርስቶስን እንደ ጌታችን ኢየሱስ ክርስቶስ በእሷ ደም ድነናል፣ እሷ ለእኛ ተሰቅላለች ወይንም ደግሞ ለእኛ በእሷ ደም ድነናል አይነት አይደለም ማለት ነው። በፍጹም ይሄ ክህደትም ስለሚሆን ማለት ነው።
ስለዚህ ቤተክርስቲያን ቤዛ ነች ስትል ከሷ የተወለደው ለዓለም ሁሉ ቤዛ ነው። እመቤታችንም ደግሞ ታማልደናለች ብለን በኦርቶዶክስ ተዋሕዶ ቤተክርስቲያን ስለምናምን የምታማልደው ደግሞ ለተወሰነ ግለሰቦች ወይንም ለተወሰነ ሰዎች አይደለም ማለት ነው። ክርስትናውን ልክ በስሙ ላመኑት ሁሉ እንደሚል እሷንም አማላጅነት ለሚያምኑ በዓለም ለሚኖሩ ክርስቲያኖች ሁሉ አማላጅ ናት። በአማላጅነቷ ይህንን አማላጅነቷን ነው ቤዛ ብለን እንደ ቤተክርስቲያን የምንወስደው እንጂ ጌታችን ኢየሱስ ክርስቶስ ያለ ቤዝነት ሰብሰብ እያደረግን እየተጠያየቅን እንድንሄድ ማለት ነው። ስለዚህ የብፁዕነታቸው መልእክቱ ላይ አይደለም ችግሩ አትደንግጡ ማለታቸው ላይ ነው ችግሩ ነው ብለው እያሉ ነው ያሉት አይደል መምህር? አትደንግጡና ሁለተኛ ደግሞ የምትይዝልኝ ምንድነው ቤዛ የሚለው ኦኬ ለንጽጽር መቅረቡ ከጌታችን ኢየሱስ ክርስቶስ ጋር በንጽጽር ምክንያቱም እመቤታችን ፍጡር ነች፣ ጌታ ኢየሱስ ክርስቶስ ፈጣሪ ነው። ለንጽጽር ማቅረባቸው አንድ አትደንግጡ፣ ሁለተኛ ቤተክርስቲያኒቱ ናት እኮ ያቀረበችው መምህር ለንጽጽር የሚያቀርበችው ብፁዕ አቡነ ገብርኤል አይደለም ለንጽጽር ያቀረቡት። ለንጽጽር የሚያቀርበችው ቤተክርስቲያኒቱ ናት። ቤተክርስቲያኒቱ ናት ለንጽጽር ያቀረበችው። ማርያምን ለንጽጽር ያቀረበ መምህር አንደኛ ከዚህን ጀምር አትደንግጡ ማለታቸው ነው። እርሳቸው ማን ስለሆኑ ነው እንዲህ ብለው የሚሉት ብለው አሉ። ኦኬ አሁን የእርሶ ትክክል አይደለም ብለው የሚሉት ከብፁዕነታቸው ንግግር አንደኛው አትደንግጡ ነው። ምክንያቱም ይሄ ነገር እንደሚያስደነግጥ ስላወቁ ነው እሳቸው የተናገሩት። ይሄኛው ላይ ያለው ጥፋታቸው እንደሆነ አልገባኝም። እሳቸው ማን ስለሆኑ ነው ብሎ ያለ ህዝቡ እያለ ነው ያሉት። ችግር የለም እሱ ላይ እኔ መቆየት አልፈልግም። እዚህ ላይ ምንም የሚያነጋግረን ነገር ስላይደለ ለምን አትደንግጡ ማለታቸው እኔም ትክክል አይደለም ትክክል ናቸው ምናምን ብዬ አለም። እንደውም አትደንግጡ ማለታቸው ከምን አኳያ ነው? ማርያም ቤዛዊተ ኩሉ ዓለም ብሎ የሚልን አስተምሮት በምታምን ቤተክርስቲያን ውስጥ ቆመው አውደ ምሕረት ላይ ቆመው በቴሌቪዥን ፕሮግራም በሚተላለፍ ላይ ቆመው አትደንግጡ ማለታቸው የሚያስደነግጥ ነገር መሆኑ ነው። ያው አትደንግጡም ብለው ቢሉ ያው ዓለሙ ሁሉ ነው የደነገጠው። ኦርቶዶክሳዊ የሆነ በሙሉ ነው የደነገጠው። እና ይሄ ደግሞ ክፋት የለውም። እሺ ቤዛ ብሎ የሚለውን ቃል የተረዱበት ነው ብለው እዛች ላይ አንድ ነገር ብቻ ልጨምር። አይ እዚህ ጋር ምንም ብዙ መቆየት የለብንም። እዚህ ጋር ቤዛ ብሎ የሚለውን ቃል የተረዱበት ነው ብለው ያሉት ስለ ብፁዕነታቸው የትምህርት ደረጃ ያውቃሉ ብዬ አስባለሁ መምህር። አዎ በሚገባ የተማሩ ሰው ናቸው አይደል? በቤተክርስቲያኒቱ ትምህርት ማንም አያማቸውም በዚህ። ስለዚህ ቤዛ የሚለውን ቃል ከሳቸው እሳቸው የዚህን ትርጓሜ የማያውቁ ሰው ናቸው ብለው ሊያሟቸው ይችላሉ። እሳቸው በትክክል ይታማሉ። ቤዛ ብሎ የሚለውን ቃል ትርጉሙን ቆይ እሱ ጋር እንግዲህ ተምረዋል፣ ሊያውቁ ይችላሉ። ግን አውቀውም እኮ እውቀትና ማመን እኮ የተለያየ ነገር ነው። የቤዛን ትርጉም አያውቁትም። የቅኔ አዋቂ ናቸው አይደሉም? ብፁዕነታቸው ናቸው ግስ ያውቃሉ ማለት ነው። ግን እኮ ይኸውልህ አሁን ምንድን ነው መሰለህ፣ አንደኛ እስከ ዛሬ ድረስ እዛ የግለሰብ አዳራሽ ውስጥ ገብቶ እስካስተማሩባት ሰዓት ድረስ ይሄን ጉዳይ ተናግሮ አያውቁም። የመጀመሪያው ማለት ነው። ደግሞ ማስተማርም ካስፈለገ እንደ አንድ የስብከተ ወንጌል ተቀጣሪ በግለሰብ አዳራሽ በቋምነት ነው እያስተማሩ ያሉት ማለት ነው። አሁን እንደውም ቋሚ ሆነዋል ማለት ይቻላል። እሱ እንግዲህ ሰው ፍጹም አይደለም፣ ጥቅም ሊያታልል ይችላል ብዙዎችን። ይሁዳም ከጌታ የተማረው በገንዘብ ምክንያት ምን እንደሆነ ስለምናውቅ ማለት ነው። አሁን ለምን በቤተክርስቲያን ይሄንን አላስተማሩም? በግለሰብ አዳራሽ ራሱ እኮ ቤተክርስቲያን እያለች አዳራሽ ማስተማር በራሱ ይሄ ልምምድም አይደለም። ልምምዱም ራሱ እንደ ቤተክርስቲያን ጥሩ ልምምድ አይደለም። አሁን ቃለ ዓዋዲ ምናምን እኮ ከቤተክርስቲያን ተገንጥለው ሲወጡ መጀመሪያ ጅምራቸው አዳራሽ ነበር። ይሄን አዳራሽ
እውነት ለማውራት በጣም ስንቃወም ነው የነበረው። ይሄ ነገር እንደሚከሰተም እናውቅ ነበረ። ቀድሜን የተለያየ መረጃውን ስንሰጥ ማንም አልሰማ አለን። መጨረሻ ላይ ብዙዎችን ምዕመናን ይዘው ወጥተዋል ማለት ነው። አሁንም ይሄ አዝማሚያ ይሄ አዳራሹ ልምምድ ቤተክርስቲያን የራሷ የምታስተምርበት ቦታ አላት። በቃ ቤተክርስቲያን ጌታችን ኢየሱስ ክርስቶስም እኮ በምኩራባቸው ነው ያስተማረው እንጂ አዳራሽ ውስጥ ቦታው ማስተማሪያ ቦታ አለ ተብሎ የሚባለው መንፈሳዊ አገልጋይ ነኝ ብሎ እስካለ ድረስ መምህር ጥርጣሬውን ባይበልጥ እንዲጨምር ያደረገው ለማለት እሱ የእናንተ ነው። እሱን ራሱ እዛ ሄደበት ተብሎ የተባለው ብፁዕነታቸው ሄደው ሰበኩበት የተባለ ቦታ ላይ እንኳን እንኳን እሳቸው አይደለም እንደው ጥቅምም ራሱ ተብሎ ከተባለ የትኛው መምህር የትኛው ቄስ ነው ጥቅም የማይወድ እንዴ? አንደኛ እንደው ራሱ ጥቅም እንኳን አግኝተው ነው ከተባለ እያንዳንዱ ያው ቤተክርስቲያን ውስጥ የሚደባደበው በስልጣን በጥቅም አይደል እንዴ? በገንዘብ አይደል እንዴ? ባለፈው ራሱ ሲጨፋጨፍ የነበረው እሱን ይተውት። ቦታው አይደለም ቦታው ሳይሆን ምን ቦታ ላይ ቆመው ብፁዕነታቸው ምን ተናገሩ ነው፣ ምን አሉ ነው ያስተላለፉት መልእክት እንጂ ያስተላለፉበት ቦታ አይደለም ማተር የሚያደርገው። ያስተላለፉት መልእክት ምንድን ነው? ከብፁዕነታቸው አፍ የወጣው የእግዚአብሔር ቃል ነው ወይስ የእግዚአብሔር ቃል አይደለም? አሁን ብዙ ጊዜ የኦርቶዶክሳዊት አስተምሮት ነው ይሄ የኦርቶዶክሳዊት አስተምሮት አይደለም ይሄኛው ኦርቶዶክሳዊት አስተምሮት ነው ተብሎ የሚባል ነገር አለ። አሁን የቆሙበት ቦታና የሰበኩበት ቦታ አይደለም ማተር የሚያደርገው የሰበኩት ነገር ምንድን ነው ነው። ኦኬ። ስለዚህ ብፁዕ አቡነ ገብርኤል ቤዛ ብሎ የሚለውን ቃል አንደኛ ቅኔ አዋቂ ናቸው፣ ብሉይና አዲስ ኪዳን መምህር ናቸው። በአብነቱ ትምህርት ቤት የሚታሙ ሰው አይደሉም። ስለዚህ የዚህ ቃል ትርጉም የማይገባቸው የሆነ መምህር አሁን መጥቶ እርሶም ይሁኑ ሌሎች የሚነግሯቸው አይደሉም። ካላቸው እውቀት አኳያ እንደው ያልተማሩ በገርድም ዳሜ ነው የሚያውቁት ቃል እግዚአብሔር እንደው ተብሎ የሚባሉ ቢሆን ኦኬ የእውቀት ችግር ነው ተብሎ ይባላል። አትደንግጡም ብሎ ማለታቸው ያው ትምህርቱ ማርያም ቤዛዊተ ኩሉ ዓለም ብሎ የሚለው ትምህርት የቤተክርስቲያኒቱ አንኳር ትምህርት ነው፣ ግን መጽሐፍ ቅዱሳዊ ያልሆነ ማለት ነው። አሁን እርሶንም ጠይቀው እኔ እንደ ኢትዮጵያ ኦርቶዶክሳዊት ቤተክርስቲያን መምህርነቶት ሰባኪ ወንጌልነቶት የብፁዕ አቡነ ገብርኤልን ይህን ታማልዳለን የሚለውን በኋላ እናንሰዋለን። እንደ ኦርቶዶክሳዊት ቤተክርስቲያን ስብከተ ወንጌል አስተማሪነቶት እርሶ ማለት ነው ማርያም አማላጅ ነች፣ ማርያም ቤዛዊት ናት፣ የዓለም ቤዛ ናት ብለው ነው የሚያምኑት እርሶ? አዎ። ቤዛዊነቷ ግን የትኛውን የመጽሐፍ ቅዱስ ክፍል ሰው ያን ብለው የሚሉት? እነግርሃለሁ። እሺ እርሶ ጋር አሁን የህፃን ልጅ ድምፅ መስማት የለበትም። ለቲክቶክ ጥሩ አይደለም። ሚዩት ያድርጉት መምህር። ህፃኑ ዝም ሲል መናገር ይጀምራሉ። ኦኬ ህፃኑ ዝም ሲል መናገር ይጀምራሉ። ኦኬ እግዚአብሔር ይስጥልን። ኦኬ ሌሎች ወገኖች ካላችሁ ኑ። በተለይ መምህራን፣ አገልጋዮች፣ ቄስ፣ መነኩሴ፣ መጋቢ ብሉይ፣ መጋቢ አዲስ፣ ዲያቆናት፣ መምህራን ትናንትና እድሉን አላገኘንም ለማውራት ፈልገን ስላልተሰጠን ነው እንጂ ብላችሁ ያላችሁ ሰዎች ለዛ ስል ነው ዛሬም የከፈትኩትኝ። ይሄ ማርያም ቤዛዊተ ኩሉ ዓለም ብሎ የሚለው ትምህርት የመጽሐፍ ቅዱስ ትምህርት አይደለም። ሌሎች አርፋችሁ ተቀመጡ። እኛ ፔጅ ነው የምናየው። ማናችሁንም አላስገባም። መምህራን አይደለች። ማንም ሪከርድ ብለህ የምትለው አርፈህ ተቀመጥ። ኦኬ መምህራን ብቻ ይሆናችሁ አሁን ማን ጂማ የምትባለው አርፈህ ተቀመጥ ብራዘርዬ። ስምህ እንኳን ራሱ ብርሃኑ ጁላ ነው ብለህ የመጣው በጀራናሉ ማለት ነው። አርፈህ ተቀመጥ ብራዘርዬ። ይሄ የመቀለጃ ቤት አይደለም። ማንም ዝም ብሎ መጥቶ እንዲሁ ዝም ብሎ የሚለፈልፍበት አይደለም። እዚህ የምትመጡ ሰዎች በዚህ ትምህርት ጉዳይ መጽሐፍ ቅዱስ ብሉይና አዲስ ኪዳን በሚገባ የምታውቁ፣ ቀጥሎስ የቤተክርስቲያን መጽሐፍትን የዜማ መጽሐፍቶችን እንደ ሰዓታት ሌሎችን መጽሐፍቶችን የምታውቁ፣ መልካ መልኮችን የምታውቁ ሰዎች ናችሁ እዚህ መምጣት ያለባችሁ። ምክንያቱም ከነሱ ሁሉ ጭምር ስለምንጠይቃችሁ ማለት ነው። እግዚአብሔር አምላክ ይስጥልን። ስታስገቡ በጣም ተጠንቀቁ። አይታችሁ መምህራን ኦርቶዶክሳውያን መሆናቸውን እዩ። እዚህ ሲመጡ መምህራንና አገልጋዮች መሆናቸውን እንጠይቃለን። ዛሬ ለምእመን ቦታ የለኝም። በመጀመሪያ መምህራን ወንጌል እና ለአገልጋዮች የሆኑ ለእነሱ ነው ቅድሚያ የምንሰጠው ማለት ነው። ተባረኩልን። እንኳን ደህና መጣችሁ። በዚህ አርዕስት ላይ እንቀጥላለን። እኔም ቀጥዬ ነበረ እስካሁን ድረስም
እግዚአብሔር አምላክ የተባረከ ይሁን። እሺ መምህር እስከሚመለሱ ድረስ ስንታየው ኦኬ እሺ ፓስተርዬ እንኳን ደህና መጣ። ሰላም በሉ። ዲያቆንም ሰላም በል። ሰላምዬ ሰላም በሉ። እስከዛ ፓስተር ሰላም ማለት ትችላለህ ከቻልክ። እሺ ኤርሚ ሁላችሁንም ሰላም ላለው ተባረኩልኝ። ጌታ ኢየሱስ ይባርካችሁ። አሜን አሜን። ፓስተርዬ ቴንክ ዩ። እሺ ወዲያራ ዲያቆኑ ሰላም በል። ሰላም ብያለሁ ሁላችሁም እንዴት ናችሁ? ኤርሚ በጣም ወጥረ ይዘሃል። እግዚአብሔር እየረዳህ ነው። ትናንትናም እየሰማሁ ነበር። ጥሩ እየሄደ ነው። ጥሩ ማለት መልስ የላቸውም። መልስ ሲያጡ ነው ወደ ስድብ እኮ የሚሄዱት። መልስ ከመጽሐፍ ቅዱስ መልስ ስለማያገኙ ነው እንደዛ የሚሆኑና ለምሳሌ አይደን ነው ኤርሚ ያው የቆሎ ተማሪ ስለነበር እንትን የሚላል ቅድስት 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 ማርያም ቤዛዊተ ኩሉ ዓለም የሚላልና አሁን የለም ሊሉ አይችሉም። ገባ? ይሄ በቆሎ ተማሪ ሆነን ይሄንን እያልን ነበር ስንለምን የነበረው ማለት ነው። እና አስቀምጠውታል። ግን መጽሐፍ ቅዱስ ላይ ግን የለም። ይሄ መጽሐፍ ቅዱስ ከሌለ ደግሞ ለምንድን ነው ማለት ሐዋርያት ማርያም በሐዋርያት ጊዜ ነበረች። በተለይ ዮሐንስ አብሯት ነበረ። በተሰቀለ ጊዜ ኢየሱስ ክርስቶስ ማርያም ወደ ዮሐንስ ነበር የወሰዳት እና ያን ሁሉ ለምንድን ነው ስለ ማርያም ቤዛውነት ለምን መጻፍ አቃተው? ለምን አቃታቸው? እነዚህ ሐዋርያቶች ለምን አልጻፉም? ለምን ኢየሱስ ክርስቶስ ያን ሁሉ ሲናገር እንግዲህ በምድር ላይ በነበረበት ጊዜ 33 ዓመት በዚህ ምድር ላይ በሚኖርበት ጊዜ ለምን ስለ እናቱ ቤዛውነትን አልተናገረም? እና ቤዛ ሁሉ ዓለም ሊሆን የሚችል ማንም ፍጥረት የለም። በአዲስ ኪዳን ላይ በተለይ ኢየሱስ ክርስቶስ ነው ቤዛ ሁሉ ዓለም በመስቀል ላይ የተሰቀለውና ይህንን አሁን እንግዲህ እነዚህ አባት የተናገሩት እኔ በጣም 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 ነው ያደነቅኳቸው። ጥሩ ነገር ነው የተናገሩት። ደፍረው መውጣታቸው ደግሞ ይሄ በጣም አሪፍ ነው ለኦርቶዶክስ። ለዛ ነው ደግሞ አትደንግጡ ብለው የተናገሩት። እንግዲህ የማይደፈረውን ትልቅ ተራራ ነው የደፈሩት እኒህ አባት። ስለዚህ ይህንን ስለተናገሩ ነው ያ ሁሉ እየተንጫጫ ያለ በየሚዲያውና ጥሩ ነው። ኤርሚን በጣም ይዘሃል። ጥሩ ነው። እግዚአብሔር ይረዳሃል። እንግዲህ ይህን ለማለት ፈልጌ ነው። እግዚአብሔር መልካም ነው። አሜን። ቴንክ ዩ ዲያቆንዬ። አትደንግጡ። በቃ ለኦርቶዶክሳውያን ጥሩ የክርስትና ስም ሆናላችሁ። እሺ ሲግማ። አቤት። ሰላም ነው? እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው ወንድማት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አገልጋይ ነህ? ዲያቆን ነኝ። ቴንክ ዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ ይሄንን አርዕስት ትናንት ጀምረው ነው ነበር ሰምተዋል? ትናንትና አልሰማሁም። በአጋጣሚ አሁን ነው የሰማሁት እና የብፁዕነታቸው ንግግር ግን ሰምተዋል? ብዙ ሰው እየተቀባበለው እያየሁ ነበረ። ምን ትላለህ? ምንድነው የተናገሩት? እውነት ነው ወይስ ስህተት ነው? የተናገሩት እውነት ነው ብዬ መቀበል አልችልም። እንግዲህ ሰው የየራሱ የሆነ ነገር አለው። በእሳቸው አንግል እሳቸው በተረዱት ባወቁት በመረመሩት ልክ ደግሞ እውነት ሆኖ ያገኙበት መንገድ ይኖራል። ማለት የሄዱበት የራሳቸው መንገድ ሊኖር ስለሚችል ሞር ከሳቸው እንዴት ነው በምን ምክንያት ነው ብሎ መጠየቁ የተሻለ ነው የማምን ሰው ነኝ። ግን እንደኔ ልክ አይደለም። ምክንያቱም መስቀል አይለና መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱን ነሳ አመን ወላ አመን በኃይለ መስቀሉ ድህነ ብለው የሚያምኑ አባት አምላክን የተሰቀለበት መስቀል እንኳን ቤዛችን ነው ካል አምላክን የወለደች እመቤታችን ቤዛ ማትሆንበት ምንም አይነት ምክንያት የለም። በሷ ምክንያት ስለሆነ ነፃ የወጣ ነው ሄዳን ነው።
5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አይደለ ያለው? አዎ። ስለዚህ ያለሷ አልዳንም። የዳዱ በሷ ነው ማለት ነው። በቃ ከሷ በመወለዱ ነፃ ወጣን። የተሰደድን ወደ ተሰደድንበት የዳኑ ታዲያ በሷ ነው። ያዳነን እሱ ነው። የዳነው ግን በሷ ነው። የመዳናችን ምክንያት ናት። የዳኑ በሱ ነው። ምንድነው ያልከው? እስኪ ድጋሙ። የመዳናችን ምክንያት ናት። የመዳናችን ምክንያት ናት እሷ። አዎ መጽሐፍ ቅዱስ እንደዛ ብሎ ያስተምራል። ማርያም የመዳናችሁ ምክንያት ናት ይላል። ምክንያት ናት። አዎ እሺ። ምክንያቱም ያለ ማርያም ዲያቆንዬ መጽሐፍ ቅዱስ መረጃ አስተራያም በቃ የመዳናችሁ ምክንያት ናት ብሎ ይላል። በቤት ስለ መጽሐፍ ቅዱስ አዎ ብለኛል። መጽሐፍ ቅዱስ ጥቅስ ስጠኝ የመዳናችሁ ምክንያት ናት ብሎ የሚል መጽሐፍ ቅዱስ ጥቅስ ላይ መሰለ። ቆይ አንዴ ወገኖች ታብና ኮፒ ሊንክ ሼር አድርጉልኝ። ጸጋ ይብዛላችሁ። ዳጊ ያለህ እንዴ? ዳግሻ ኦኬ፣ ስራ ላይ ነህ። በፈለግከው ሰዓት መግባት ትችላለህ ብዬ ልልህ ነው። ስራ ላይ ስለሆነ ዝም ያለው። እሺ ኦኬ፣ ችግር የለውም። እሺ አይቻልም። ኦኬ፣ ኮፒ ሊንክና ሼር በደንብ ይደረግ ወገኖች። ዲያቆን ቀረህ እኮ ሄደ። ኤርምዬ ከልጅ ልጅ ተወልጄ አድንሃለሁ የሚለውን ፍለጋ ነው ሄዶ መሰለኝ። አይታችሁ እንደዛ ነው የሚሉት እነሱ። ኤርሚ ሰላም አላችሁም? ጌታ ሰላም ሰላም ላይም ታችሁም ያላችሁ ጋይዝ ጌታ ይባርካቸውና ሼር ኮፕሊንግ አድርጉ። ቤቱ ያው ብዙ ሪፖርት ስለሚደረግበት ሪፖርት እንዳይሆን ያው በደንብ ሆኖ እንዲገለገል በደንብ ታብና ሼር ይደረግ። ተባረኩልኝ ቅዱሳን፣ ሁላችሁም ተባረኩ። እሺ ኤርሚዬ ሁለት ክፍት ቦታ አለ። ገስት ላይ ያሉት በጠቅላላ አማኞች ናቸው። በጠቅላላ በሙሉ አስወርድ። ለምሳሌ ያው ስም ብጠራ አሁን ቲጂ፣ ታሜ፣ ሲጂ፣ ቃል፣ አብይ እንዳላችሁ በቃ እስኪ ውረዱ። ራሳችሁ አውቃችሁ ውረዱ። ካልሆነ ብሎክ ልትደረጉ ነው ወገኖች። በእውነት መቀጣጫ እንዳናረጋችሁ። ይሄን ቤት አታዩትም። ገስት ላይ የተቀመጣችሁ ሰዎች ካልወረዳችሁ ብሎክ ልናረጋችሁ ነው። በሙሉ ብሎክ ልናረጋችሁ ነው ወገኖች። ኤርሚዬ እኔ በስተት ነው የገባሁት። ችግር የለም አስንዬ። በቃ እኔም ልውረድ ታች ሆኜ እንትን አደርጋለሁ። ችግር የለም። ሌሎች ካሉ ይምጡ። ታንኪ ኤርሚ። እሺ ችግር የለም። እሺ ተባረኩ። እሺ እህትየው እስከዛ ተናገሪ። ሜርሲ። ምሳዬንም ሳልበላ ቆይቼ ኦልሞስት ራት ሰዓት እንደማለት ነው። መክሰስ ሰዓት ደረሰ። ጸጋ ይላችሁ። ቀጥይ። እሺ ቀጥላለሁ። ዳጊዬ 2 ሚኒትስ ብለክ ነበር። ከመጣክ መግባት ትችላለህ። እሺ ዳጊዬ። ተባረኩ ወገኖች። ሆሲዬም ከታች አለች እያየች ታስገባለች። ሰላምዬም አለች። እንግዲህ አርፍዳችሁ የመጣችሁ ሰዎች አሁን እየነጋ ስለሆነ እንኳን ደህና መጣችሁ። እንግዲህ እንደምታዩት በቤቱ ርዕስ ብፁዕ አቡነ ገብርኤል እንደተናገሩት ማርያም የዓለም ቤዛ አትባልም አትደንግጡ የሚለውን ርዕስ ይዘን መጥተናል። ትላንትናም በዚህ ርዕስ ገብተን ነበር። ብዙ እንግዲህ የቤተክርስቲያኒቱ ካህናት ገብተው ምንም አይነት መልስ አልሰጡም። ለእናንተ መመለስ አይጠበቅብንም የሚል መልስ ሰጥተውን ነው የወረዱት። እኛ ግን
ይሄንኑ ዛሬም ከፍተን እየጠየቀን ያለ ነው። ከላይቭ ውጭ ሆናችሁ የምትከታተሉ የቤተ ክርስቲያኒቷ ካህናት እባካችሁን ገብታችሁ ለዚህ አስተምህሯችሁ ወይም ደግሞ ብፁዕ አባታችን ተሳስተዋል፣ ምንኛ ቢደፍሩን ነው እንደው ትምህርቱን እሺ አደንግጡ የሚሉት እንደው ምንኛ ተዳፍረው ነው የሚል ንግግር ሁሉ ተናግረዋል። አባ ወይስ አባ ጨጓሬም ተብለዋል። በጣም ብዙ ነገር ተብለዋል እኚህ አባት። እንግዲህ የተለያዩ የኦርቶዶክስ አማኞች ቪዲዮ ሲሰሩ አይተናል። ከሳቸው በተለይ ታናናሾች እና የኦርቶዶክስ ልጆች ለእናት ምጥ ሲያስተምሩ እያየን ነው። ለእናት ምጥ እንግዲህ እኚህ ብፁዕነታቸው በጣም የተማሩ የአንድ ሀገረ ስብከት መሪ ናቸው እና ለሳቸው በጣም ትንንሽ የሚባሉ ልጆች እንኳን ሳይቀር ትክክል አይደሉም ብለው በጣም አፍሳ ያላቁቁባቸው አይተናል። የኦርቶዶክስ ተዋህዶ ልጆች ለእናት ምጥ የሚያስተምሩ ሆነው በአደባባይ ተገልጠዋል። እንግዲህ የኦርቶዶክስ አስተምህሮ የእግዚአብሔርን ቃል ሁሌ ኢንቨርት የሚያደርግ ስለሆነ የመውጊያውን ብረት ብትቃወም ይብስብሃል የሚለውን ማርያምን ብትቃወም ይብስብሃል የሚል አስተምህሮ በውስጣቸው ተቀብሮ ነበርና ይሄ ሲነካ ምን አይነት ቁጣ ከውስጣቸው እንደገነፈለ አይታችኋል። ግን ኦን አክቹዋል ቃሉ ግን እየሰራ ያለው ኢየሱስን የተቃወመች ቤተክርስቲያን፣ በዘመናት መካከል ኢየሱስን ወንጌልን የሸፈነች ቤተክርስቲያን፣ የመውጊያውን ብረት የተቃወመች ቤተክርስቲያን ከራሷ ቤት እንግዲህ ብዙ ተከታትላችሁ ከሆነ ቄስ በሊና በህይወት በነበሩ ጊዜ ጽፈውት ባለፉት መጽሐፍ እንዲሁም ደግሞ በአካልም በህይወት በነበሩ ጊዜ በአንደበታቸው ከተናገሩት ነገር የኦርቶዶክስ ተዋህዶ ቤተክርስቲያን ሪፎርሜሽኗ ከቤቷ ውስጥ ነው ብለው የሚል ትንቢትን ተናግረው ነበርና እንግዲህ እያየን ነው። የመውጊያውን ብረት የተቃወመችው ቤተክርስቲያን ጌታ ደግሞ እጁን ቤቷ ባሉ አባቶች እየገለጠ ነውና ወንጌል አይሸፈንም። የመውጊያውን ብረት የተቃወመችው ራሷ ላይ ሲመጣ እያየነው ነው። ለነሱ ግን የመውጊያ ብረት ማናት? ማርያም ናት ማለት ነው። ስለዚህ እኚህ ጳጳስ እንግዲህ ከባዱን ነገር ነው። ጌታ ኢየሱስ ዘመናቸውን ይባርክ። ያልተጠበቀውን ነገር እቺ አትደንግጡ የምትለዋን እኔ ፐርሰናሊ በጣም ትልቅ ትንቢታዊ ቃል ብያታለሁ። ትንቢታዊ ቃል ከገለጡት እውነት በተጨማሪ ሊመጣ ያለውን ነገር መንፈስ ቅዱስ አስረድቷቸው ነበርና አትደንግጡ የምትለዋን ቃል በደንብ ተጠቅመውባታልና ትንቢታዊ ቃል ነች። ጌታ ኢየሱስ ዘመናቸውን ይባርክ። በእውነት በመንፈስ ቅዱስ የተናገሩት ነገር እንደሆነ በዚህ ቃል ያስታውቃል። ቃሏ እንኳን አናውጣለች ማለት ነውና እስኪ ቆይ እንግዳ እንቀበልና እንቀጥላለን ወገኖች። ሜርሲ ወይ ዳጊ ተባረኪኒ እናት፣ ትንሽ ደቂቃ ስላለኝ እንግዳ ከመቀበላችን በፊት ላውራ ብዬ ነው። ይቻላል። እሺ፣ ቅድም የነበረው ነገር ትንሽ አሁን አርፍደው ለመጡ የክለሳ ፕሮግራም እናርግላቸው። እንግዲህ በተደጋጋሚ በዚህ ርዕስ ላይ በተለያዩ ቤቶች ላይ እየተከፈተ ነው፣ እየተወራ ነው። ኦርቶዶክሳውያኖች፣ ወንጌላውያን አማኞች እኛ የማንለውን በአፋችን እየጨመሩ ነው። ስለሷ ቤዛነት ስናወራ እኛ የድህነታችን ምክንያት ነች እንድን ዘንድ እሷን ምክንያት አድርጎ ተጠቅመውባታል አልን እንጂ በእሷ ዳነን እያልን አይደለም። እሷ ሞተችልን እያልን አይደለም። ወይም ደግሞ በእሷ ነፍሳት መቤዠት ሆነላቸው እያልን አይደለም እያሉ ነው። እውነት ነው ወይ? እስኪ እንመርምረው። በመጀመሪያ ነገር ያው እንግዲህ በእሷ መዳን የተነሳ ባካችሁ አስደውሉልኝ አንድ ጊዜ። እሺ፣ ይቅርታ አንድ ጊዜ ላጥፋውና፣ እሺ እኛ በእሷ ዳንን እያደል አይደለም የሚለውን ነገር እንግዲህ እንመርምረው። ቅድም የነበረው ነገር እንከልሰው። አንድ ወንድም ጋር የነበር ቆይ አንድ ይቅርታ የሚዩት ማድረግ እባካችሁ አስደውሉልኝ። ይቅርታ ከአንድ ወንድም ጋር የነበረው ውይይት እንግዲህ ወንድማችን ኤፍሬም ኤርሚ ጥሩ አድርገው እያወያዩን ነበር። በዚህ ካህኑ ጌርሳምም ነበር ያነሳነው ሀሳብ ምንድን ነበረ? እሷ ምክንያት አድርጎ ተጠቅሟታል። በሷ ባይመጣ ኖሮ ባይወለድ ኖሮ ቤዛ አይሆንንም ነበር ለነፍሳችን ነው። በጣም ጥሩ። ግን ምክንያት ከተባለ እኮ ብዙ ነገር አለ። ምክንያት ወደኋላም ወደፊትም። እንግዲህ ከማርያም ስንጀምር
ከማርያም ውልደት በፊትም ከማርያም ውልደት በኋላም ከኢየሱስ ውልደት በፊትም ከኢየሱስ ውልደት በኋላም ምክንያት ተብለው ሊነሱ የሚችሉ ብዙ ሰዎች ብዙ ምክንያቶች አሉ። ለምሳሌ ለራሷ እኮ ለማርያም መምጣት እናትና አባቷ አሉ። ስለዚህ ለኢየሱስ መምጣት እና ለነፍሳችን ቤዛ ማግኘት ማርያም ከሆነች ምክንያቷ ለማርያም መምጣት እኮ ሐናና ኢያቄም ምክንያት ናቸው። እንግዲህ ሐናና ኢያቄም የሚባሉ መጽሐፍ ቅዱስ ላይ የሉም፣ ከየት እንደመጡ አላውቅም። ኤኒዌይስ መቼም እናትና አባት አላት፣ ስማቸው ኢትስ ኦኬ ነው ብለን እናስብና ሐና የምትባለው እናትም ድርሻውን ትወስዳለች። ኢያቄም የሚባለው አባቷም ለኢየሱስ ለነፍሳችን ቤዛነት ምክንያት ሚዩት ያላረገ ሰው አለ? ይቅርታ ሚዩት አድርገን እንግዳችን መሰለኝ በጣም እየረበሽከኝ። ኦኬ መምህር ናቸው። መምህር ሚዩት አድርጋቸው። እሺ ቶሎ ብዬ እንትን ልበላቸው። ኦኬ ስለዚህ ወደ ኋላም ስትሄዱ እንግዲህ ምክንያት ውስጥ እጁን የሚያስገባ ብዙ ሊኖር ይችላል ማለት ነው። ከሌም ልትሉ ነው። ወደ ኋላ ደግሞ ስትሄዱ አዳም ጋር ትደርሳላችሁ። ስለዚህ ለነፍሳችን ቤዛ ኢየሱስ መምጣት ምክንያት አዳምም አለበት ማለት ነው። ወደ ኋላ እንግዲህ የማያዋጣ ይሆናል ማለት ነው። እስኪ ወደፊት ደግሞ እንምጣ። እሷ ባትወልደው ኑሮ እሷ እናቱ እኮ ነች፣ በእሷ ባይመጣ ኑሮ ያላችሁ ጥሩ። በመወለዱ የነፍሳ ቤዛ ካላችኋት የዓለም ቤዛ ያስባላት ለደህንነታችን ምክንያት ለሆነው ኢየሱስ መወለድ ምክንያት ከሆነች በመወለድ ብቻ እሱን በመውለዷ ብቻ ነው እንደ የነፍሳችን ቤዛነት ያገኘ ነው አይደለም እኮ። በመሞቱም ነው፣ በመወለዱ ብቻ አይደለም። ተወልዶ በቃ ከዛ በኋላ ነፍሱን ቤዛ አድርጎ ሰጠ አለቀ። እዛ ጋር አይደለም። ሲወለድ እኮ አይደለም ነፍሱን ቤዛ አድርጎ የሰጠው፣ ሲሞት ነው። ስለዚህ የገደሉትም የዓለም ቤዛ ናቸው ማለት ነው። ምክንያቱም ባይገሉት ኖሮ ባይሰቅሉት ኖሮ ወይም በመሃል ያለውን ፕሮሰስ ደግሞ ተመልከቱ። ከሐዋርያት ጋር የነበረውን ከብዙ ሰዎች ጋር የነበረውን ኢንተራክሽን ስትመለከቱ እንትን ባያረጉት ኖሮ አሳልፈው ባይሰጡት ኖሮ ባይክደው ኖሮ ያኛው ደግሞ ባይሸጠው ኖሮ እየተባለ ሁሉም የዓለም ቤዛ ሊባል ነው። እንደ ቄሳር እጅ ተጣጥቦ አሳልፎ ባይሰጠው ኖሮ እየተባለ ነይ እምዬ ማርያም ብቻ ሳይሆን ናና ቄሳር ናና ይሁዳም ናና የሰቀላችሁት ሮማውያኖችም ወደሚባል ድምዳሜ ሊወስድ ነው። ምክንያት ናቸው እነዚህ ሁሉ። እሷ ብቻ አይደለችም እኮ ምክንያት። እሷ ለመውለድ ምክንያት ብትሆንም በመወለድ የሚያበቃ አይደለም። የእሱ ነፍስ ቤዛነት የተጠናቀቀው በመስቀል ላይ ከሆነ እስከ መስቀል ያደረሱት ሁሉ ምክንያት ናቸው። መቼም ባይሰቀል የነፍስ ቤዛነት የለም። ስለዚህ ለማርያም ብቻ ክሬዲቱን የምትሰጠው አይደለም ማለት ነው። ክሬዲት መስጠት ከተጀመረ ማርያም ላይ የሚያበቃ ነገር አይደለም። ጣጣው ይቀጥላል። ሁሉም የኔስ ድርሻ ሊል ነው እንዴ? እኔም እኮ እንትን ባላረገው ኖሮ እኔም ባልሸጠው ኖሮ እያለ ይመጣል። እውነት እኮ ነው። እነዛም ያ ሚስማር የመታውም እንደ እኔስ ሚስማር የመታውት ይላል። የገረፈውስ እኔስ ባልገረፈው ኖሮ ይላል። ምክንያቱም መፈጸም አለበታ። ኦኬ ሁሉም ድርሻውን ሊወስድ ነው። የሰቀላለ ጎኑን ይወጋለ። ሁሉም ድርሻ ሊል ነው። ሁሉም ምክንያት ነው ሊል ነው። ሁሉም የዓለም ቤዛ ነው ሊል ነው። ግሩም ነው በእውነት እና ሁሉም ምክንያት ነው ሊል ነው። ሁሉም ምክንያት ለምክንያትነታቸው ደግሞ የዓለም ቤዛነት ስያሜ ሊሰጣቸው። የዓለም ቤዛ እኮ ያላት ምክንያት ስለሆነች ነው ካላችሁ ስለወለደችው ያበቃ ነገር የለም። በእሷ ጋር ብቻ አያበቃም። ከቀጠላችሁ እንግዲህ ይህን ነገር ለሁሉም ስጦታ የዓለም ቤዛነትን። ምክንያቱም እነከሌም እንትን ባያረጉት ኖሮ እኮ አንድንም ነበረ። በቃ ሰው ወልደው ተገላገለችና ልክ የአራስነቷ ዘመን እኮ አይደለም የደህንነታችን ጉዳይ የተረጋገጠው፣ የሞተ ጊዜን የተረጋገጠው አይደል እንዴ? ስለዚህ ወገኖች የፋሲካ ሰሞን የተነሳባችሁ ያትደንግጡ ሜሴጅ ጣጣው ብዙ ነው። ከፈተሻችሁ በእናንተ ሴናሪዮ ምንሄድ ከሆነ እዛ ጋር የምትፋቱት አይደለም፣ ብዙ ርቀት ይሄዳል። ኦኬ እስቲ ደግሞ እውነት እንዳላችሁት ምክንያት ብቻ በሚለው ብቻ የሚጠቃለልስ ነው ወይ የሚያበቃ ነው ወይ? የእናንተ ትርክት አይደለም እኮ ምክንያት ነች አልን እንጂ ትላላችሁ እንጂ እውነታው ግን አንቺ ሞተሽላቸው ከፈለግሽ አድኛቸው ብሏት 7 ጊዜ አልሞተችም እንዴ ማርያም? ከሲኦል በእሷ ሐዘኔታ 9999 ሰው አልወጣም እንዴ? ታዲያ ምን ምክንያት ብላችሁ ትፎግሩናላችሁ? በእሷም የነፍስ ቤዛነት የዳነ ፍጥረት አለ፣ ከሲኦል ያመለጠ አለ አይልም እንዴ መጽሐፋችሁ? አይልም እንዴ ትምህርታችሁ? እንዴ በመልጃ ብቻ ነው እንዴ? እሱ አይድኑም እነዚህ ወደ ሲኦል መጣል አለባቸው እያለ ተቆጥታ ተከራክራ አስፈራርታ ጡቴን እቆርጣለሁ ብላስ የነፍስ ቤዛነትን አልሰጠችም እንዴ? በምክንያትነት ብቻ የሚዘጋ ነው እንዴ እሷ ታሪክ እኮ? አያችሁ ትርክታችሁ እኮ በምክንያት ብቻ እንዳይዘጋ ጭራሽ ተሳትፎም አላት። የነፍስ ቤዛነት ላይ በመሞት ተሳትፎም አላት።
ሀሳብ ብንሰጥና ወርደ ትሰጣለህ። ምን ችግር አለ? አየህ እንትኑ እየፈራረሰ ሲመጣ እንደዚህ ነው እኮ። ሁሉም ለማዳን ይሞካከራል፣ ግን ምን ታደርገዋለህ? አሁን አለመናገር ነበር፣ ውሸትን አለመጀመር ነበረ። ችግሩ ይሄ ነው። አንዱ አንዱን እየወለደባችሁ ነው። ስለዚህ በምክንያት የሚጠቃለል ትርክት አይደለም። እኛ እኮ እንዲህ ነው ያለው እንጂ ብላችሁ እንዳትተውት። እዛ ጋር ግን መጽሐፋችሁ ምን ያሳብቃል? አረ እንደ ኢየሱስ ሞቻለሁ እያለች ነው ማርያም ይላል መጽሐፉ። አረ ከልጇ ጎን በፈሰሰው ደሟ ንጹሐን አድርጋ ይላል መጽሐፉ ታምረ ማርያም ላይ። ምን ታረጉት? እስቲ ምን ታረጉት? ደሟ ፈሷል ይላል ታምረ ማርያም። ያደፈውን ኃጢአታችንን አጥባ ይላል እንዴ። ቅድም ምክንያት አላላችሁም እንዴ? አሁን ደግሞ ጭራሽ ደም አፍሳሽም ሆነች እንዴ? ሟችም ሆነች እንዴ? ስለዚህ ውሸታችሁን ነው ማለት ነው። የዓለም ቤዛ ስትሉ የሔዋን ምትክ ብቻ እያላችሁ አይደለም። ደም አፍሳሽም ነች ሟችም ነች እያላችሁ ነው። ከሲኦልም አውጥታለች እያላችሁ ነው። ቁጥሩንም እየነገራችሁ ነው። የወጣውን ራሱ ቁጥር በግምት እንዳይወራ ቁጥሩን ነገራችሁ። 9999 አላችሁ። ምን ይሻላል? የቱ ጋር ናችሁ ያላችሁት? ፈራችሁ። ህዝቡ ሆ ሲልባችሁ እንደ ኢየሱስ ደግሞ እሷም ለነፍስ ቤዛ ትባላለች አላልንም። ጴንጤዎች ነው ያሉት። እኛ ያለው ምክንያት ነች ነው ያልነው አላችሁ። መጽሐፋችሁ ግን የሚያሳብቀው ሌላ ነው። መጽሐፋችሁ ቁጥር ይናገራል። መጽሐፋችሁ የነፍስ ቤዛነት ሰጥታለች ይላል። መጽሐፋችሁ እንደ ኢየሱስ ሞታለች ይላል። እንዲያውም 7 እሷ እንዴት የሞተው? ምን ይሻላል? እንዳናምናችሁ በምትክነት እንኳን የሌለ ትርክት ነው እሱም። እሺ በምትክነት ራሱ በሔዋን ምትክነት ብቻ እንዳንወስድባችሁ፣ ከሔዋን ምትክነት ወደ ምክንያትነት፣ ከምክንያትነት ወደ ሟችነት፣ ከሟችነት ወደ ቤዛነት፣ ከሲኦል አውጪነት። ታዲያ አልተበላችሁም? ታዲያ እሳቸው ሲናገሩ አትደንግጡ ቢሉ ይፈረድባቸዋል? ምኑን አትደንግጡ? ላፈርሰው ነው ይህንን የሐሰት ትምህርት ላፈርስባችሁ ነው። እንግዲህ ተዘጋጁ። እስካሁን ስትፎግሩ ነበር። ምትክ ነው። እኛ እኮ ቤዛ ብዙ ትርጉም አለው። እኛ ያለው ስትሉ እንዳልነበር ቤዛ ከሚባለው ውስጥ ዋናውን አልለካችሁትም ወይ? የነፍስ ቤዛነትን ለማርያም አልሰጣችሁም ወይ? አሁን ምን ይዋጣችሁ? አላልንም በሉና መጽሐፉ ይገለጥ። ኧረ እኛ ምክንያት ብቻ ነው ያልነው ሞተች አላልንም በሉና ይገለጥ። ጣጣ ከሆነባችሁ የሆነ ቦታ ላይ ብታቆሙ ጥሩ ነበረ። ምክንያት ላይ ብታቆሙ እሱም ችግር ነው። ሁሉም እየመጣ ሚስማር የመታም ጅራፍ የገረፈም የሰቀለም ያወረደም ሁሉም መጥቶ አለሁበት ሊል ነው። ምክንያቱም እነሱም ባያረጉ እውነትም አንድንም ነበራ። ይሄ ነው ችግሩ እኮ የነፍስ ቤዛነትን ለማነካካት መሞከር። ቅድም እንዳልኩት የአንበሳውን ድርሻ ኢየሱስ ሲወስድ ሌሎቹ የነብር ድርሻ የአነር ድርሻ የምናም ድርሻ ለመስጠት ያለ መጣጣር መላላጥ ያመጣው ችግር ነው። በቃ እኛ የምንፈልገው አንበሳውን የይሁዳ አንበሳውን ብቻ ነው መስማት የምንፈልገው። ወንጌል ስለ አንበሳው እንጂ ስለ ነብሮቹ፣ ስለተነካኩት፣ ስለገደሉት፣ ስለሰቀሉት ሐዋርያት ስለነበሩት ስለገፉት ሊሰቅሉት ስለወደዱ አሳልፎ ስለሰጡት አይደለም። ወንጌል ስለ ማርያም አይደለም፣ ስለተወለደበት ስለመጣበት አይደለም። እንደሱ ካልክ ሐናም አለችበት፣ ኢያቄምም አለበት፣ አያቶቻቸው አሉበት፣ አዳምም አለበት። ኖ ወንጌል ስለ አንበሳው ነው፣ ስለ ሞተው ነው፣ ስለተሰዋው ነው። የዓለም ቤዛ እሱ ብቻ ነው ምንለው ለዚህ ነው። ማርያም መሆን አትችልም። አልሞተችማ። ትርክቱ ነው ሞተች የሚለው። ሞታለች ካላችሁ ደግሞ ተረታችሁን ሊያበላሽባችሁ ነው። የሰሞኑን ግርግራችሁን ሊያበላሽባችሁ ነው። ቀጥሎ ወገኖች አመሰግናለሁ። ምንድነው ከዚህ ማምለጫ መንገዳቸው? ዳጊ ጌታን መቀበል ብቻ። አሁን በቃ እጅ ስጡ፣ ተከበዋል። እጅ ስጡ። በጳጳሳቸው በዛ በኩል ይጠበሳሉ፣ በዚህ በኩል እኛ በወንጌል እንጠብሳቸዋለን። ያላቸው ድል በቃ እጅ መስጠት። እሺ ኦኬ። መምህር ላስገባቸው። ኦኬ እሺ ፓስተር አናግራቸው መምህርን። እሺ ሀሳብ መስጠት እችላለሁ? ኖ ሀሳብ አይደለም። አሁን በቅድሙ ላይ እንደ ቅድም ብዙ ስለተናገሩ አሁን የዓለም ቤዛ ብሎ የሚለው ፓስተር ትችላለህ ወይ? ሜርሲ ያናግራቸው በቃ። እሺ ዳጊ የሚመች ከሆነ ትችላለህ። እሺ መምህር ሜርሲ ያናግራቸው። እሺ መምህር እንመለስና ወደ ዋናው ፖይንት። በርዕሱ መሰረት ማርያም የዓለም ቤዛ ናት አትባልም የሚለውን ነገር ብፁዕ አቡነ ገብርኤል ተናግረዋልና
ልክ ናቸው ወይስ ልክ አይደሉም? እሱን እኮ ቅድም እኮ ተነጋግረን ያው በመሀል አዲስ የገቡ ሰዎችም ስላሉ መምህር እርሶ ከወጡ በኋላ የመጡ ሰዎችም ስላሉ ያው ከስክራች ነው የምንጀምረው። ችግር የለውም። ያው ትምህርታቸውን ቅድምም እንዳልኩኝ ትምህርታቸው ላይ ምንም ስህተት የለም። ቤተክርስቲያናችን ቀደምት ጀምሮ ስታስተምር የነበረ ትምህርት ነው። ምንም የተለየ ትምህርት ቤተክርስቲያኒቷ የምታስተምረው ልዩነቱ ማርያም የዓለም ቤዛ አይደለችም ብላ ነው። ኦኬ ቆያ ወደዛ ልመጣለች ነው። ግን ምንድነው አሁን ዲያሎግ ነው የምናደርገው። እሺ ይቅርታ፣ በጣም ይሁን፣ ችግር የለውም። አክብሮት ጋር በጣም ይቅርታ አድርጉልኝ። ምንም ችግር የለውም እንዳይመስልብኝ። የቤተ ክርስቲያኒቱ አስተምህሮ ነው ካሉ ቤተ ክርስቲያኒቷ ማርያም የዓለም ቤዛ አይደለችም ብላ ነበር የምታስተምረው። እሱ ላይ ሳይሆን ስለ ጌታችን አሁን ትልቁ አርዕስታቸው ስለ ጌታ ኢየሱስ ክርስቶስ ትምህርት ነበረ። ግን ደግሞ በመጨረሻ ላይ ቅድስት ማርያም ቤዛ ነች አይደለችም በሚለው ላይ ቤዛ አይደለችም ብለው ነው የተናገሩበት። እኔ ሲጀመር ጌታ ኢየሱስ ክርስቶስ ቤዛ ነው ስንል እና ቅድስት ድንግል ማርያም ቤዛ ነች ስንል ለንጽጽርም መቅረብ አልነበረበትም ነው። ምክንያቱም እሱ ፈጣሪ ነው፣ እሷ ፍጡር ነች። ቤዛ ሳይሆን ቤዛ ብቻ ሳይሆን መምህር አይርሱ የዓለም ቤዛ አዎ የዓለም ቤዛ የሚለው የምንም ቤዛም ይሁን የምን ግን ደግሞ ለንጽጽርም መቅረብ የለበትም ነው። እንዴት አምላክን የሚያክል ከፍጡር ጋር ለንጽጽርም ሲጀመር መቅረብም አልነበረበትም ነው። በቤተ ክርስቲያናችሁ አይደለም አስተምህሮ መዝሙርም አለ። አንድ ነገር እሺ፣ ለምሳሌ አሁን የገባኸው ወንድም ሚውት አድርግ። አሁን ለምሳሌ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ የማርያምን የዓለም ቤዛነት የሚያሳይ ሪፈረንስ ነው። ሌላ አልቀበል እኮ ወደዛ ሊሄድልሽ ነው። እና ምንድነው አሁን ጌታ ኢየሱስ ክርስቶስ የዓለም ብርሃን ነው፣ ቅዱሳንም ደግሞ የዓለም ብርሃን ናችሁ አለ። እንግዲህ ይሄን ምንም ማድረግ አንችልም። አዎ የዓለም ብርሃን ናቸው። ግን የጌታ ኢየሱስ ክርስቶስ የዓለም ብርሃንነትና የቅዱሳን የዓለም ብርሃንነት ግን በፍጹም የማይገናኝ ነው። ለምን? የዓለም ብርሃን ሲሆን የባህሪው ነው። ቅዱሳን ግን በጸጋ ከጌታ ኢየሱስ ክርስቶስ ባገኙት ይቅርታ ያልኩት ነው ማውራው። እንግዲህ ይኸውልሽ እንደዛ አይደለም። ለምን እንደሆነ ገብቶሻል? አሁን ብዙ ተመልካቾችም አሉ። እኔ እኮ ምንም እንዳልናገር እኮ እያፈሽኝ ነው። መምህር ዲያሎግ ነው ከአክብሮት ጋር። ይቅርታ እኮ ከእናንተ መማር ፈልጋለሁ። ይቅርታ ያልኩት ነው ማውራውት። መምህር እባክዎት። ኦኬ እናንተ የዓለም ብርሃን ናችሁ ካለን ቃሉ ብሎናል። ማርያም የዓለም ቤዛ ናት የሚለው የቱ ጋ ነው? በጣም ጥሩ። ይሄንን ማመን ነው ትልቁ ነገር። ምንድነው የዓለም ብርሃን ናችሁ ያለው ጌታ ኢየሱስ ክርስቶስ ነው። አይደለም። ይኸው ቅዱሳን የዓለም ብርሃን ናችሁ ሲባል እኮ እንደ ጌታ ኢየሱስ ክርስቶስ ለእኛ ተሰቅለዋል ማለት አይደለም። መምህር በቃ አቁሙት። እሱ ምሳሌ ቃሉ ካለ አለ ነው። አሁን እኔ የምፈልገው ማርያም የዓለም ምሳሌ ነው የማቆመው። ኖ ቀጥታ ወደ ትምህርት አይደለም። ቀጥታ አይደለም እኮ መጽሐፍ ቅዱስ ምስጢራዊ እኮ ነው። መጽሐፍ ቅዱስ እኮ አይጋጭም እኮ። ምንም አይነት ምስጢር የለም። የአዲስ ኪዳንን እኮ ከብሉይ ኪዳን እናጣቅሳለን እኮ ከአዲስ ኪዳን ወስደን። እባክዎትን መምህር፣ እንደ መምህርነቶ ትልቅ ሰው ኖት፣ እባክዎትን በስነ ስርዓት ያውሩ። ምን አጠፋ? አሁን የዓለም ቤዛ የሆነ 1000 ምናምን ሰው አለ ይታዘበኛል። እውነት ለማውራት አንድ ጥፋት ካጠፋው በአክብሮት ነው ማውራት። ማርያም ወይም ደግሞ ከኔ ጋር ስላወሩ እንትን ብለው ከሆነ ምንም ችግር የለም። ማርያም የዓለም ቤዛ የሚል በቃል ከሌለ ኢቭን ከእርሶም መጽሐፍ ከሆነ በተዘዋዋሪም ቢሆን ያምጡ፣ ምንም ችግር የለውም። አሁን ሌላ ምንድነው ጥምጣም አንሂድ፣ ቀጥታ ወደ ፖይንታችን እንግባ። አይደለም ይኸውልሽ እህቴ ሆይ ጥምጠማ አይደለም። አሁን እግዚአብሔር ያካበራቸውን ሰው ልንቃቸው በፍጹም አይችልም፣ ሊያቃልል አይችልም። የዓለም ብርሃን ናችሁ ስል የዓለም ቤዛ። ይቅርታ፣ በጣም ይቅርታ፣ ሚውት ላደርጎት ነው። በጣም ታገስኮት መምህር፣ በጣም ይቅርታ አድርጉልኝ።
አሁን ቀጥታ ወደ ፖይንቱ የሚገቡ ከሆነ ወደ ፖይንቱ ይግቡ። ማርያም የዓለም ቤዛ ናት ካሉ ማስረጃዎትን ያቅርቡ። ማስረጃዎች ከሌሎች እናቆሙ ውይይታችንን እዚህ ጋር። ይኸውልሽ እህቴ አሁን እኛ እንግዲህ በእኛ ቤተክርስቲያናችን የዓለም ቤዛ ናት ብለን እናምናለን። የዓለም ቤዛነቷን ደግሞ የዓለም ቤዛነቷ እንዴት ነው? ቅድም ያን ምሳሌ ያመጣውሽ ሚውት አርግ ከታች የገባኸው ሚውት አርግ ሲግማ ሚውት አርግ። አቤት አቤት ሚውት አድርግ። መምህር እያወሩ ነው መምህር። እሺ ተባረክ ተባረክ። ይኸውልህ የዓለም ቤዛነቷ እንደ ጌታ ኢየሱስ ክርስቶስ ተሰቅላልናለች፣ ሞታልናለች። እሷ ሞቷ ምናልባት ሰዎች ግንዛቤ ካለመኖር የተለያየ ነገር ሊያወሩ ይችላሉ። መጽሐፍ ቅዱሳዊ ማስረጃ አለ። መጽሐፍ ቅዱሳዊ ማስረጃ እኛ እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። መጽሐፍ ቅዱስ ብቻማ ካልኩኝ ወደ ሶላ አምስቱ ስለማልቀበል ማለት ነው። መምህር አማርኛ ይሰማሉ። ከእርሶም መጽሐፍ ያምጡ። ከእርሶም መጽሐፍ ያምጡ። ከእርሶም ከመጽሐፍ ቅዱስ ውጭ የሚያምጡ። እሺ ታምረ ማርያም ምዕራፍ ስንት ይከፍታል? ቁጥር ስንት? ምዕራፍ ስንት ቁጥር ስንት? እሺ እሱን እንትኗን ቁጥሯን ምናምን እንትን አላስኩም። ታምረ ማርያም ላይ አለ። ሀሳቡን ይንገሩ። ሀሳቡን ነገር ሰዓታት ላይ አለ። ሰዓታት ምን ላይ? የቤተክርስቲያን መጽሐፍት ማለት ነው። እሱን በኋላ ላይ እንትን ብዬ ማምጣት ትችላለች። በኋላ ላይ አይደለም። ይኸው ሰዓታት አለ። ስሬ ታምረ ማርያምም አለ፣ ሰዓታትም አለ። ይኸው መጽሐፈ ሰዓታት ዘዳሊት ታምረ ማርያም አለ። ምዕራፉን አላስኩም እኮ ነው። ምዕራፍና ቁጥሩን አላስኩም ነው እኮ ያለው። ምዕራፉን ይተውት። ሀሳቡ ምን እንደሚለው ሀሳቡ ቃሉ መቼም ቃሉ እኛ ቤዛ እንደሆነች ይናገራል። በቃ እኮ ቃሉንም መጽሐፉንም አልያዙትም። ኦኬ ባይዙትም ችግር የለውም። ምዕራፉንም አይንገሩ፣ ቁጥሩን አያውቁትም። ሀሳቡን ይንገሩ። ምንድነው ብሎ የሚለው የዓለም ቤዛ ነች ነው የሚለው። የዓለም ቤዛ ነች ነው ይላል አይደል? የዓለም ቤዛ የሆነችው ሶሪ ይቅርታ እህትዬ ትቀጥያለሽ። ለኃጢአተኞች ሞታ ነው ወይስ ለኃጢአተኞች ሳትሞት ነው ቤዛ የተባለችው? በምልጃዋ አሁን ቤዛ ማለት ምን ማለት ነው? የኔ ጠይቁትን መልሱ። ከዛ በምንድን ነው ከተባለ ይጠይቁኝ፣ ይቀጥላሉ። ስለምታማልደን እንጂ ለኃጢአተኞች ስለሞተች አይደለም። አዎ፣ ግን የቤተክርስቲያኖት መጽሐፍ ለኃጢአተኞች ስለሞተች ነው ቤዛ ምንላት ይላል። እሱ ቅድም ብያለሁ እኮ ሰዎች የተለያየ ሰዎች አይበሉ። ለኃጢአተኞች ስለሞተች ነው ቤዛ የምንለው ብላለች ቤተክርስቲያኒቱ። ይኸውልህ አሁን እኮ የምነግርህ አንድ ነገር መምህር መልስልኝ። የተለያዩ መጽሐፍቶች ለምንድን ነው እዚህ ህዝብ ፊት መደበቅ የምትፈልጉት? በቃ ለኃጢአተኞች እኔ አልተቀበልኩም አልኩ እኮ አልቀበልም ማለት ቆይ መምህር አንተ አልተቀበልክም ማለት ሶሪ እንግዲህ አንተ ብዬ ልጥራ አንተ አልተቀበልክም ማለት ቤተክርስቲያኒቱ አልተቀበለችም ማለት አይደለም። ማርያም አደርብ መምህር አደርብ ማርያም አንደኛ ታምረ ማርያም ጠቀስክልኝ። ታምረ ማርያምም መረጃውንም ክፍሉንም አታውቀውም። ሰዓታትም ጠቀስ ሰዓታት ስር ያለ ታምረ ማርያም ስራ ላይ መጽሐፍ ችግር የለም። የምትወዱት ክፍል የቱ ጋር ምን እንደሚል ስለማውቀው አውጥቼ እረዳሃለሁ። ቢያንስ ሀሳቡን እንኳን ብትነግረኝ ማለት ነው። ኦኬ ግን ቤተክርስቲያኒቱ ናት ይህን መጽሐፍ የጻፈችው የቤተክርስቲያኒቱ የዜማ መጽሐፍት ነው። በሌሊትን ቆሞ የነበረ ማለት ነው። ኦኬ አሁን አንተ አልቀበለውም ብለሃልክ እንጂ አንተ አልተቀበልከውም ማለት ኦርቶዶክሳዊት ቤተክርስቲያን አትቀበለውም ማለት አይደለም። አንተ ማርያም ለኃጢአት እሰጥሃለሁ። እኔ አንተ እንደዚያ ያልክበትን ምክንያት እንድትነግረኝ አይደለም። በመጀመሪያ ዋና ሀሳብ ላይ እናውራ። አንተ አልትቀበልም ብለህ ያልክበት ምክንያት ምንድን ነው ብያለሁ። በመጀመሪያ ቤተክርስቲያኒቱ ትቀበለዋለች አትቀበለውም? ማርያም የዓለም ብዙ ሊመጣል እኮ ቆይ፣ በመጀመሪያ የምትመጣው ያንተን ሀሳብ አውርታ አይደለም። ቤተክርስቲያኒቱ ማርያም ለኃጢአተኞች ሞታለች ብላ ትላለች አትልም? ቤተክርስቲያን አትልም። እሺ ቤተክርስቲያን አትልም። ነገረ ማርያም የሚባለው መጽሐፍ ታውቀዋለህ?
አውቃለሁ። እሺ የማን መጽሐፍ ነው? ነገረ ማርያም መጽሐፍት ብዙ ነው። አሁን እኮ የማን መጽሐፍ በተለያየ ነው? ማህበር ይታተማል። ነገረ ማርያም መጽሐፍት የማን መጽሐፍት ነው? ቤተክርስቲያን የማታውቃቸው በርካታ መጽሐፎች አሉ። ታዲያ ስራቸውን ይስሩ። ምን ያደርጋሉ? የተቀመጡት ብፁዓን ሊቃነ ጳጳሳት እሱን ነው በቃ። አሁን እኮ ይመጣል የነበረው ምንድን ነው መሰለህ? ፓስተሮች እንላክላችሁና ስራችሁን ይስሩ እንዴ። የእናንተን ዝርክርክነት፣ የእናንተ የቤተክርስቲያን መሪዎች ዝርክርክነት ከኛ ፓስተሮች እንላክላችሁ የእናንተ መጽሐፍ ያልሆነው እንዲለዩ። አድምጠኝ መምህር፣ ይሄ ውሃ ማያነሳ አመክንዮ ወይ ደግሞ ምክንያት አታንሳ። አሁን ያልኩህ ነገረ ማርያም መጽሐፍት የማን መጽሐፍት ነው? እስኪ አንድ እድል ትሰጠኛለህ? ይኸው ሰጠው። ነገረ ማርያም መጽሐፍት የማን መጽሐፍ ነው? ይኸውልህ አሁን እኮ እንዴት መሰለህ መምህር፣ ነገረ ማርያም መጽሐፍ የማ መጽሐፍ ነው? ቤተክርስቲያን ይኸው እኔም አምልኮ የምፈጽማት የጠየቁት ጥያቄ ነገረ ማርያም መጽሐፍት የማ መጽሐፍት ነው? አንተ አምልኮ የምትፈጽመው የት ነው አላልኩም መምህር። እንዴት የአውደ ምሕረት ሰባኪ ሆነህ አንድን ጥያቄ ምንም መስማት እንደማይችል እንደ ሰነፍ ተማሪ 18 ጊዜ ይጠይቃል መምህር? በጣም እኮ ነው የሚያሳፍረው። ግራ ገብቷችኋል፣ አፍራችኋል፣ ተሸማቃችኋል፣ ተዋርዳችኋል፣ ተሳቃችኋል፣ ደንግጣችኋል። ላበላም የሆናችሁት አደንግጡ ብለው ባሉበት መሰረት የእውነት እንዴት አንድ እንደ ሰነፍ ተማሪ አንተ የአውደ ምሕረት የመድረክ ላይ ሰባኪ ሆነህ አንድን ጥያቄ እንዴት 5 ጊዜ ትጠይቃለህ? ነገረ ማርያም መጽሐፍ የማ መጽሐፍ ነው ጥያቄው። ነገረ ማርያምን በርካታ ሰዎች ጽፈውታል አልኩኝ። በርካታ መሆኑ ተው፣ መጽሐፉ በባለቤትነት ቤተክርስቲያኒቱ ኤከሌ ነው ማለት አልችልም። ነገረ ማርያም መጽሐፍ ኤከሌ ነው ማለት አልችልም። ለምን መሰለህ? ያን የሚጽፈው በራሱ አስተሳሰብ ነው። ያን የሚጽፈው በራሱ አስተሳሰብ ነው። ቤተክርስቲያኒቱ መጽሐፍ ቤተክርስቲያን ግን ይሄንን ለማረም ፕሮግራም ላይ ነች። ኦኬ አድመጠኝ። ቆይ እናንተ ምኑን ታርማላችሁ? እናንተው እየታረማችሁ ነው። ሜት አድርገው። ቆይ ማን የከፈተ ማይክ? እሺ ኦኬ። ይሄ መጽሐፍ እዚህ ይታያል አይደል መምህር? የመጽሐፍ ስም ዝርዝር የዘወትር ጸሎት የማ መጽሐፍ ነው? ቅዱስ ኤፍሬም። እሺ ባለቤትነቱ የዚህ መጽሐፍቶችን ኤፍሬም፣ ሕርያቆስ ምናምን ነገር አባ ጊዮርጊስ ብለህ እንድትነኝ ያለው። ኦኬ በጣም ጥሩ። መጽሐፍቱ በባለቤትነት ማን ነው እነዚህ መጽሐፍቶች የሚጠቀመው ለጥቅም የሚያውለው? ለምሳሌ የውዳሴ ማርያም ሰባቱ ዕለታት። አሁን አድመጠኝ። መጽሐፍቶቹ የማን ናቸው እነዚህ? ሳንብ አድመጠኝ መምህር፣ ካልሆነ ትወርዳለህ። በቃ እንደዚህ በጣም በራሳችሁ አፍራችሁ ተሸማቃችሁ ትወርዳላችሁ ማለት ነው። እንግዲህ አሁን ገና መካካድል ጀምሮ መጽሐፍቶቻችሁ ልናስከዳችሁ ነው። አሁን እየጠየኩ ያለት እንደ አንድ ኦርቶዶክሳዊት መምህር ይሄ መዝገበ ጸሎት ነው አይደለ መምህር? አዎ ቤተክርስቲያን ምዕመናን ለጸሎት ይጠቀሙበታል። አዎ በቃ እዚህ ውስጥ ያሉ መጽሐፍቶች የሙሉ ወንጌል ምናምን የመሰረ ክርስቶስ ይኖሩ ይሆን? አላልንም። ስለዚህ የቤተክርስቲያን መጽሐፍት ናቸው አይደል? ሁሉም አይደሉም። እሺ እዚህ ውስጥ አሁን ሳነብ ይሄኛው የቤተክርስቲያን መጽሐፍ አይደለም ብለህ አስቆመኝ መምህር። ይሄኛው የቤተክርስቲያን መጽሐፍ ልክ ታስቆመኝ፣ ይሄኛው የቤተክርስቲያን መጽሐፍ አይደለም ብለህ አቆመኝ ነው ማለት ነው። አቁም እዚህ ጋር በለን አነባለሁ። የትኛው የቤተክርስቲያን መጽሐፍት እንዳልሆነ ትነግረኛለህ። እዚህ ጋር አቁም፣ ይሄኛው የቤተክርስቲያን መጽሐፍት አይደለም ትለኛለህ። እሺ የዘወትር አሁን እኮ ለምን መሰለህ? አድምጠኝ። ይኸውልህ ቆያ አድምጠኝ። እንዴት ላውራ ታዲያ? አሁን እኮ ያጠየኩት መጽሐፍ ነገረ ማርያም መጽሐፍት የማን ነው ብዬ ስልክ የማን እንደሆነ አላውቅም ነው ያልከኝ። አንድ ጊዜ እድል ስጠኝ። አሁን እኮ ሳጥቼ ለምን እድል መምህር እድል ነፈከኝ እኮ። አድምጠኝ። ቅድም ረጅም ሰዓት ስታወራ ሰጥቻለሁ። ረጅም ሰዓት ቴንኪው። እናንተ ቤት ለምዳችኋል። እዛ ማይክራፎን ይዛችሁ በስመ አብ ብላችሁ ጀምራችሁ ዝም ብላችሁ በመደዳ የምታወሩበት ማለት ነው። እዚህ ግን ረጅም ሰዓት ቅድም ጊዜ ሰጥቻለሁ መምህር። በዚህ ብሌም አታደርገኝም። አሁንም ቀጥዬ ረጅም ሰዓት ሰጥሃለሁ። እኔ እየጠየኩ ያለሁት በስመአብን የሚጠላ አጋንንት እኮ ነው እንዴ? በስመአብን ትቃወማለህ እንዴ? ነገረ ማርያም መጽሐፍትን የማ መጽሐፍ ነው ብዬ ይኸውልህ፣ በስመአብን የሚጠላ መናፍቅና አጋንንት ነው። ሄድ አምልካቸው፣ እነሱን እጣን እጠንላቸው አጋንንቶችን ማለት ነው እዛው። ኦኬ የውርደት ዘመናችሁ እንደዚህ አደባባይ ላይ ወጣ። ነገረ ማርያም መጽሐፍት እንኳን የማ መጽሐፍ መሆኑን አላቅም፣ የማን እንደሆነ አላቅም ነው ያለው። እነዚህን ለአንብብልህና ከእነዚህ መጽሐፍቶች ውስጥ የቤተክርስቲያን መጽሐፍት ያልሆነውን አሳይም ብዬ ስለው ይኸውልህ ቆይ አንዴ እምልህ አንዴ መቼ ነው የምሰጥህ? ቅድም ረጅም ሰዓት ነው ወገኖች ዘግይታችሁ የመጣችሁ።
ረጅም ሰዓት ጠይቄው እኔ እስከዛ እንደው ምሳሌ ብላ ብዬ የባህት የቋጡን የማይገናኝ ነገር ነበር ሲያወራ ነበር። ሰላም ሚዩት አድርገው ነው ሚዩት አድርገው። ሰላም ሰላም። እሺ እታችሁ ረድልኝ። ቅድም ገብተህ ነበረ አውርታል። ምን ሰላም ሰላም ያስብላል ማውራት ስጀምር። ኦኬ። ስለዚህ ምን እያልኳችሁ ነው? ሲጠይቁ አይመልሱም። ነገረ ማርያም መጽሐፍት የማን መጽሐፍ ነው? እንደውም ይህንን አርዕስት ለዛሬ ብቻ ነበር ደግመዋለሁ ብያልኩት። ከዚህ በኋላ 1 ሳምንትና 2 ሳምንት ያህል ይዘውን እንቀጥላለን። በአንዴ ሰው ስለማይሰማ ስንታየው አሁን ስትገባ የማታወራ ከሆነ ቀጥታ በብሎክ ነው ማስወርድህ። ስንታየው አሁን አቤት የማትል ከሆነ ብሎክ ላይ ነኝ ያለሁት። ስንታየው አቤት። እሺ ገና ባለፈው ዛሬም ላይ ገብተህ ስንጠራ ዝም ነው የምትለው። ከየት ቤተ እምነት ነው? ኦርቶዶክስ። አገልጋይ ነው ወንድሜ? አይደለሁም። እሺ አገልጋይ ካልሆንክ ይሄ አርዕስት አይመለከተም። እታች ሆነ ስማ ወንድሜ። ኤርሚዬ ገድላት ግን የዚህን ያህል ይጠሏቸው ጀመር? አዎ ማለት ወንጌል አማኞች እንኳን የዚህን ያህል አንጠላው፣ ምክንያቱም እኛ እንፈልገዋለን አለመረጃ ገብቷል። በጣም ዝግንን ነው የሚላቸው። ገና ገድል ድርሳን ስትል ያስቆጣቸው ጀመሩ ላኩ። ዋው ኦኬ። ምክንያቱም እንደው ታውቃለህ ዳጊ፣ የዚህ አይነት ይሄ ገለባ ትምህርታቸው የተመሰረተው ማርያም ቤዛዊተ ኩሉ ዓለም ብሎ የሚለው ገለባ የሆነ ትምህርት ማለት ነው። የተመሰረተው መጽሐፍ ቅዱስ ላይ የተመሰረተ ሳይሆን እንደዚህ ገድላትና ድርሳናት ላይ የተንጠለጠለ ነው። ስለዚህ ብፁዕ አቡነ ገብርኤል ይሄንን ፍርጥ አድርገው ሲናገሩ የተናገሩት እነሱ እንደሚሉት ግስ ስለማያውቁ ወይስ ደግሞ ቤዛ ብሎ የሚለውን ቃሉና የቃሉን ትርጓሜ የማያውቁ ዝም ብለው እንደዚሁ በዋል ፈሰስ ሲሆኑ ጳጳስ ስለሆኑ አይደለም። የተማሩ ሰው ናቸው። በቃ ሌላው ላይ ባልሄድ እንኳን የተማሩ ሰው ናቸው። ኦኬ። ስለዚህ ምንድነው ችግሩ? ሲግማ አትላክ። እሺ ወንድሜ አትላክ። ቅድም ተሰጥቶ እድል አውርተሃል። አትላክ። ስለላክ የምትገባ እንዳይመስለው ወንድሜ። እንዴ ሰላም እንኳን ለማለት እኮ ጊዜ አትሰጡም። ቤት ውስጥ ገቡና ማይክ እናንተ ራሳችሁ ናችሁ ከፉት፣ እኛ ሳንቀበላችሁ ማለት ነው። እሺ በቀለ እንግዲህ ከተንቀሸቀሽ ሂሳብህን እሰጥሃለሁ እንደዚህ። ኦኬ እሺ። የኦርቶዶክስ አገልጋዮች ሆናችሁ ላኩልን። ለምንጠይቃችሁ ጥያቄ መልስ መስጠት የምትችሉ ከቤተክርስቲያናችሁ መጽሐፍቶች ላይ ነው የማርያም ቤዛዊትነት የተገኘው። ግዕዝ አቃል ኦኬ። ግዕዝ አቃለሁኝ፣ የቤተክርስቲያን መጽሐፍቶችን አቃለሁኝ፣ የዜማ መጽሐፍቶችን አቃለሁ፣ መጽሐፍ ቅዱስን አቃለሁ ብሎ የሚል ሰው ካለ ይምጣ በቅንነት። ኤርሚዬ ብፁዕነታቸው ግን እኮ ከዚህ ጋር የተያያዘ ነገር ብቻ አይደለም የተናገሩት፣ ብዙ ነገር አለ። እሱንም ላሳይ ነው አሁን። አሳያው። በጣም ደስ የሚል ነገር ነው። ደነናል። ባርካቸው። እየዳንን ነው። አፈር ደቼ ነው አፈር አበሉት። ጌታ ይባርካቸው። ጌታ ይባርካቸው። ሲግማ የምትባለው እንትን ነህ? ዲያቆንና አገልጋይ ነህ? ምንድን ነው ከስር ኮሜንት የምታደርገው? አስገብኝ። አስገብቸው ነበር እኮ አስገብቸው ቅድም አውርቶ ከዛ ወጣ። ከዛ እንደገና ደግሞ ገብቶ ከእሳቸው ጋር ጨርሼ ሀሳብ ሳልሰጥ ማይክ ከፍቶ ያወራል። እኔ እኮ አንድ ሰው እንኳን ስርዓት ያለው የለም ወይ? ስርዓት የለ ወይ እውቀት የለ በሀሳብ ላይ መናገር። እሺ ይቅርታ። ያ እሺ አንዴ ጠብቀኝ። እሺ ሚዩት አድርገውና ጠብቀኝ። ኦኬ ምክትል ወርቅ እየሰማሽ ነው? ምክትል ወርቅ ካልሆነ ብሎክ ላረግህ ነው ወይ ላረግሽ ነው? ይሰማኛል። ሰላም ናችሁ? በቃ ወጣህ ብራዘር። ያውን በብሎክ ማለት ነው። እሺ ያውን በብሎክ ሲግማ። እሺ ቀጥል።
እሺ ቅድም ጥቅስ አምጣልኝ ብላችሁ ነበር የወጣሁና ንገራቸው። ግን ዘግይተው ለግቡት ሲግማ የኦርቶዶክስ ቤተክርስቲያን ዲያቆን መሆኔን ንገራቸው። ዲያቆን ነኝ። ቴንክ ዩ። እሺ ምን ነበር ጥቅስ አምጣ ያልንህ ቅድም? ቤዛ የሚል ጥቅስ አምጣ። ምንድነው ያነሳሁት እኔ ጸሎተ ዘወትር ላይ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱነ ነሳመነ ወእለ አመነ በኃይለ መስቀሉ ድህነ ብለን የተሰቀለበትን መስቀል ቤዛችን ካል ዳንበት ካል አምላክን የወለደች አብራው የተሰደደች እመቤታችን ቤዛ እንዴት አትሆንም ስል ቤዛ የሚል ጥቅስ አምጣ ስትሉኝ ነበር የወጣሁት መጽሐፍ ለመመልከት ማለት ነው። ስለማን ነው ቤዛ የሚል ቃል አምጣ ያልኩ? ስለማን? ስለማን ቤዛ የሚል ቃል አምጣ ነው ያልኩ? ስለእመቤታችን። በቃ አሁን አገኘ። ስለ ማርያም ቤዛ ብሎ የሚል አገኘ? ቀጥል። ቤዛ አሁን ለምሳሌ መጽሐፈ ምሳሌ 21 18 አልጠየኩም 13 8 ላይ ብንመለከት አልጠየኩም። ገንዘብ ነው እሱ። ማርያምና ገንዘብን ላይ በመጀመሪያ አልጠየኩም። ማርያምና ገንዘብን ላይ እሺ። ማርያም ገንዘብ ናት። እሺ ዶላር ናት። አንድ እድል ትሰጠኛለህ? ኖ ምን እድል እሰጥሃለሁ? ዶላር ናት እንደ ማርያም የኢትዮጵያ ብር ነች። ዶላር ሳትሆን እሺ ያለ ማርያም ኢየሱስ ቤዛ ነው የሚል ጥቅስ ልትነግረኝ ትችላለህ? እታች ውረድልኝ። ቅድም ጊዜን ፈጅተህብኛል። ደቂቃ ሰጥቼህ ጥቅስ ላምጣ ብለህ ሄደህ ጥቅስ ያመጣኸው መጽሐፈ ምሳሌ መጽሐፍ ምዕራፍ 13 ቁጥር 8 ምን ገንዘብ ቤዛ ነው ብሎ የሚል ማለት ነው። ስለ ማርያም ነው የተጠይቃችሁት። ካልሲ ቤዛ ነው፣ ጫማ ቤዛ ነው፣ ሙሴ ቤዛ ነው፣ አገር ቤዛ ነው ምናምን ነገር ብሎ የሚል አይደለም የተጠይቃችሁት። ስለ ማርያም ቤዛነት የሚናገር አጭርና ግልጽ ሰጥቼው ድል ቅድም ገብቶ መረጃ አምጣ ብዬ ስል ጥቅስ ፍለጋ ረጅም ሰዓት ተቀመጠ። ሄደ ፈለገ። ከዛ ይዞ የመጣው ምንድነው? ስለ ማርያም አማላጅ ስለ ማርያም ቤዛነት ንገረኝ ብዬ ስለው ፈልጎ ያመጣው ጥቅስ መጽሐፈ ምሳሌ መጽሐፍ ምዕራፍ 13 ቁጥር 8 እሱ የሚናገረው ስለምንድን ነው? ገንዘብ ሀብት ተብሎ የተባለው ማለት ነው። እንደዚህ መውጫ መግቢያ ታጡ ኦርቶዶክሳውያን። እንዲህ አይነት የውርደት ዘመን ይምጣባችሁ። ማርያም ቤዛነት እያላችሁ ቀረርቶ፣ ሽለላ፣ ፉከራ፣ ረጎራው እናታችን እመቤታችን ቤዛ መሆኗን አምጡ ከመጽሐፍ ቅዱስ ተብሎ ሲጠይቅ ከሊቀ ሊቃውንት እስከ ምእመን ድረስ ባልቴቱ ሁሉ ማማሰያውን ጥሎ ቀሚሳቸው ላይ እጃቸውን እየጠረጉ ትናንትና ሁሉ መጣ። እኔ ብፁዕነታቸው የተናገሩት ትክክል ነው። ማነው ትክክል አይደለም? በጣም ማፈሪያ ናቸው። አሳፍረውኛል። እሺ እንዴት አሳፈሩሽ? መጽሐፍ ቅዱስ አለ መረጃ? እኛ መጽሐፍ ቅዱስ ባይላትም እንላታለን። እናንተ ማናችሁ መጽሐፍ ቅዱስ ማይላትን ማርያምን ቤዛ ነው ብላችሁ በሉ ያላችሁ? እኛ ከሐዋርያቱ ነው የተቀባበሉት። ምንድን ነው የተቀባበላችሁት ከሐዋርያት? የዱላ ቅብብሎሽ ሩጫ ነው እንዴ? ስልጣን ነው? ትምህርት ነው? ትምህርት ከሆነ ሐዋርያቱ ቤዛ ያላሏትን መጽሐፍ ቅዱስ ጫማን ቤዛ ብሎ ያለውን ያህል ማርያምን ቤዛ ናት አላለም። ማርያም ከጫማ ስለምታንስ አይደለም ወንድሞቼ እናቶቼ። በቃ ካልተባለች አልተባለችም። ትውልድ ሁሉ ብፅዕት ይሏታል። የጌታ እናቱ ናት። አለቀ። አበሳህን አትጥበስ። እመቤቴ እንትን ቤዛዊት ኩሉ ዓለም አምጣ መረጃ ተብለህ ስትባል የለም። አይ አርፈህ ተቀመጥ። ምን ጉድህ እንዳወጣለህ እዚሁ ጉድህን አወጣሁት እንጂ አርፈህ ተቀመጥ። ታይ ታፕ ኮፒ ሊንክ ሼር እያደረክ መስማት ብቻ ምን ታደርገዋለህ? እሺ ለሌሎች እድል ልስጥ። አንተኑ ብቻ እዚሁ አንተው ቀዳሽ አንተው ተኳሽ መሆን የለብህም። ብዙ ኦርቶዶክሳውያን መምህራን ስላሉ ለእነሱ እንሰጣለን። እሺ እንኳን ምንድነው ኦርቶዶክስ ነው ከታች ያለው ሰው እንኳን ኦርቶዶክስ ብሎ የሚለው ሄሎ ከነፈረስህ ታች ወረወርኩ ማለት ነው። እሺ መምህር ዳዊት ልኬልህ ነበር። ገስት ልከህ ገብተህ ነበር።
እዩ እዚህ ውስጥ ያላችሁ 1500 ሰው ኦርቶዶክስ መልስ አላት ተብሎ የሚባለው ወንድሞቼ ናቶቼ ጉራ ብቻ። አይናችን ነሽ ማርያም ብለው ለሚሉላት ለሚዘምሩላት ለአይናቸው ለሆነች ማርያም አንዲት ነቁጣ መረጃ የማያመጡ ለሚሉት ነገር ሁሉ መረጃ የማያቀርቡ ይህ ህዝብ ነው። 1700 ዓመት ተዘፍዝፎ ተቀምጦ መጽሐፍ ቅዱስ አያነብ ለተጠየቀው ጥያቄ መልስ የለው። ያው ፋሲካና ገና ሲመጣ ይበላል። በምክንያትም ባለ ምክንያትም መብላት ብቻ ሆድ ብቻ ትላለች እና ጳጳስን ለመስደብ ሽቅብ። በተለይ ትናንትና ግማሹ መጥቶ የማርያምን ቤዛነት አንጣ ከመጽሐፍ ቅዱስ አይሳቸው በባለፈው ላይ በግዴታ ሊቀ ጳጳስ ተብለው የተሾሙ ይሾሙ በግዴታ ተምረው ነው ተምረው እሳቸው ኦሮሞ ስለሆኑ ጋር ላይ ያልክ ስትሳደብ ነበር። መረን ስዳደግ ትውልድ ጥያቄ ተጠየቅከው ናና አምጣ ነው ጥያቄ። በ12 ቁጥር መስማር መተውልሃል። ኦሮሞ እያልክ ገብተ ብሔር ውስጥ ልትሳደብ ማለት ነው። የብልግናቸው ጥግ የተጠየቅከው ማርያም የዓለም ቤዛ ናት ብሎ የሚል የመጽሐፍ ቅዱስ ክፍል አምጣን። እሳቸው አትባልም ብለው ሲናገሩ 4 ነጥብ ነው። የሆነ ነገር ስትጠየቁ ሄዳችሁ ብሔር ውስጥ ትገባላችሁ። አይ ምልህ ይኸውልህ እሳቸው ኦሮሞ ስለሆኑ ሶ ዋት ኦሮሞ ገሪባ ነው እንዴ? አያውቅም? ቤተ ክህነት አልተማረም? መጽሐፍ ቅዱስ አንብቦ የሚገባው ትውልድ አይደለም? ብሔር ውስጥ ገብታችሁ አትወተፉ። በአማራነት አታበሻቀጥም። አማራ ብለህ ማለት ነው። የተጠየቀው እውቀት ነው። እውቀትን አምጣ። ይኸው ምልህ እሳቸው ከጎጃም ስለሆኑ ከጎንደር ስቶፕ አምጣ መረጃ። ከጎጃም ከጎንደር አትበለኝ። አይ እሳቸው እኮ ትግራዋይ ስለሆኑ አቁም ብራዘር። እውቀት ነው የተነገረው በእውቀት ሰውየውን ወይ ደግሞ ጳጳሱን ወይ መምህሩን ወይ ካህኑን ሄደ ወይ ፓስተሩን በብሔሩ በዘሩ በቋንቋ አይደለም ብሌም የምታደርገው። እውቀት ነው የተናገሩት በእውቀት ሞግት። ማርያም የዓለም ቤዛ አትባልም ብለዋል ብፁዕነታቸው። አይ ምን ቤዛ የሚለውን ቃል ስላልገባቸው አሉ። አንተ ቀኔ እኔ እናንተን ቁጭ አድርገው ያስተምራሉ። ጉባኤ ቤት የተማሩ ሰው መሆናቸውን ኢንፎርሜሽን ደርሶኛል። ደብረ ሊባኖስ አንድነት ገዳም የብሉይ አዲስ ኪዳን መምህር ጭምር ናቸው። ተምረዋል ማለት ነው። አቤት ራሱ ንግግራቸውም ላይ ያስታውቃል እግዚአብሔርን ቃል በደንብ እንደሚያውቁ ማለት ነው። እና ሄደህ እንትን ትላለህ እንዴ? የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ስለሆኑ የግድ የሰሜን ሸዋ መሆን አለበት እንዴ? ወይ የድሬዳዋ መሆን አለበት? ብሔር ውስጥ ሁሉ ገብተው ግማሹ አባ ነው አባ ጨጓሬ እንትን ነው እንትን ማፈሪያ ትውልድ። የተጠየቃችሁት እውቀት ነው። በእውቀት አምጡና ሞግቱ፣ አትደንግጡ ብለው በ12 ቁጥር መስማር በእርግብ ግቢታችሁ በአናታችሁ ላይ ነው የለቀቁት። እኛ ለብዙ ዘመን ጮኸን ነበረ ማርያም ቤዛ አትባልም ብለን። ተሐድሳውያኑ ወንጌላውያኑ አልሰማ ብላችኋል። የሰራዊት ጌታ እግዚአብሔር ምን ይሳነዋል? አንተዬ የዳሪዮስን መንፈስ አስነሳለሁ ብሎ እንዳለ ጌታ ሊሰራ ሲነሳ የዳሪዮስን መንፈስ እንዳስነሳ፣ ናቡከደነጾርን እንዳስነሳ፣ የአሦርን ንጉሥ እንዳስነሳ፣ በምድሬ ላይ አመጣለሁ ብሎ እንዳለ እግዚአብሔር የአሕዛብን መንግስታት እንዳስነሳ እንደዚህ አይነቱንም ሰዎች ያስነሳል። አሁን አዋክበዋቸው ይቅርታ ሊያስጠይቋቸው ይችሉ ይሆናል ስጠረጥር፣ አዋክበው። ምክንያቱም እየተሳደቡ ነው። እሳቸውም ለተናገሩት ከጨከኑ ጉድ ይፈላል ማለት ነው። ቀጥለው ደግሞ ወይ ሌላ ነገር ይለቃሉ። የባለፈው እየዳን ነው ማለት ድነናል፣ እየዳን ነው እንድናለን ብሎ የሚለውን አሁንም አፈር ደች ያስጋጡት። እዩ ወይት ላሰማችሁና ለመምህር ዳዊት ሰጠዋለሁ። አረ ብፁዕነታቸውም ቀላል ሰው አይደሉም። አንተዬ እሰይ እኚህን ጳጳስ ከጠረጠሩ የቀሩትንስ እንዴት ነው የሚያምኗቸው ነው? አሁን ኮም መሰለ በመጀመሪያ ነገር እዚህ ደረጃ ላይ ለመድረስ እኚህ ሰውዬ ተማሩ ናቸው። ማንም ምን የተነሳ ነው የሚዘልፋቸው? ኦኬ ጥሩ ሰው ስለሆኑ ተሳሳቱ እንበል። እንደሱ ከሆነ የምትጠረጥራቸው ከሆነ የዚህን ያህል እኮ የቀሩትንስ እንዴት ነው የማትጠረጥራቸው? ቅድም የገባው ልጅ ምን አለ? እሱ የሆነ አካል ከፍሏቸውም ሊሆን ይችላል ብሎ እንዲደፍሯቸዋል። ጥሩ ለሌሎቹስ ጳጳሶችህ እንዳልከፈላቸው በምን እርግጠኛ ማለት እንዲህ አይነት ድፍረት ስታወራ ሆል ሲስተሙን ነው ሆል ሲኖዶሱ ላይ ጥያቄ አለ ማለት ነው።
ስለዚህ ያለ አባት ነው ቤተክርስቲያኒቷ ያለችው ማለት ነው፣ ያለ ጳጳስ ነው ያለችው ማለት ነው። ምክንያቱም ምድረ ተከፋይ ነው ያለው ብለህ የምታስብ ከሆነ በመጀመሪያ እንደ ምዕመን ያለ አባት ነው እየኖርክ ያለው። ምንም ከሌላም እከልም ዋስም ጠበቃም ብለህ የምትጠራው የለህም ማለት ነው። በዚህ ትምህርት ላይ መልስ ይሰጥልኛል የምትለው የለህም ማለት ነው። በቃ ቤተክርስቲያኗ ሊትራሊ ፈርሳለች እኮ ማለት እኮ ነው። በቃ በሲስተሟ ማለት ነው። ቤተክርስቲያኗ እንድትፈርስም አልፈልግም፣ ግን ሲስተሟ ፈርሷል ማለት ነው። አለበዚያ አይደለም ሌላ እርማት ይስጡና በሲኖዶሱ ያየዋል ምናምን ብለው ወይ ማስተባበያ ይስጡ። እሺ ቀጥል ኤርሚ። አይ ይበሉት። ሌላኛውን ደግሞ እግዚአብሔር ያስነሳል። ካልሆነም ምን ሺቢንጋጋ ምን ዋጋ አለው? አንዱ ጳውሎስ አይደል የሮም መንግስታትን ይናጠው? ምንም እግዚአብሔር ችግር የለበትም። ሌላውን ይሄ ዝም ብሎ ቀሚሱን እየለበሰ የሚጎትት ሁሉ ትውልድ ቢቀር አንዱ እንደ ብፁዕ አቡነ ገብርኤል እንደዚህ አይነቱን አንዱን እግዚአብሔር በመንፈሱና በቃሉ ሞልቶ አስነስቶ እንደ ነቢየ እግዚአብሔር ኤልያስ ፊት ለፊት ላይ ቢጋፈጥ ይሄ ዝም ብሎ መተተኛና ደጋሚ መስተፋቅርና አይመር ኩኪ ብሎ የሚለውን ሁሉ ልክ ያስገባዋል ማለት ነው ጌታ። ለዚህ ነው አትደንግጡ ብለው በእርግብ ግቢታቸው ለቀቁባቸው ከላይ። ኦኬ እዚህስ ደግሞ ምን አሉ? ሌላ መዶሻ። አይ ጳጳሱም እኮ የዋዛ አልነበሩም። አንተዬ ትላንት የሚባል ነገር የለም፣ ነገ የሚባል ነገር የለም። አሁን መዳን አሁን ነው እኮ አሁን ሰማይን ምድር ላይ ቀራንዮን መንበር ላይ ዕለተ ዓርብን ዛሬ ላይ ማግኘት የምንችለው በአዲስ ኪዳን ነው። አዲስ ኪዳን አሁን ነው። ትንሽ አሁን ድነናል ስንል ይረበሻል ሰዎች በሃይማኖት ሆኗል እንጂ ገና ይሆናል የሚል ነገር የለም እኮ። የዘላለም ሕይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑት ይሄንን እጽፍላችኋለሁ። አለቅ የለመነውን ልመና እንደሚሰጠን ብናምን አሁን እንደተቀበልን እናውቃለን። አንደኛ ዮሐንስ 5:13 ትላንት የሚባል ነገር የለም፣ ነገ የሚባል ነገር የለም። አሁን የመዳን ቀን ማለት ነው። አሁን ነው። አሁን ሰማይን ምድር ላይ ቀራንዮን መንበር ላይ ዕለተ ዓርብን ዛሬ ላይ ማግኘት የምንችለው በአዲስ ኪዳን ነው። አዲስ ኪዳን አሁን ነው። ትንሽ አሁን ድነናል ስንል ይረበሻል ሰዎች በሃይማኖት። ዳጊ ገብተዋል። እዚህ ጋር ደኛለሁ እየዳንኩ ነው እድናለሁ ብሎ የሚለውን አፈርዶች ያጋቡት ኢየሱስ ስም። እኔ እንዲህ ዘመን እንዲቀርባል ብዬ አላሰብኩም። ትላንት ነበር እኮ የላኩልህ ኤርምያ፣ አላየኸው? ዛሬ ያየሁት ትላንት እንደውም በጧት ነበር የላኩልህ። አፈርደች አንድ ተራ ግለሰብ ተናግሮት ቢሆን ኤርሚ ገባ እንትን ይላል። አሁን ምን ይባል እንግዲህ ሊቅ ናቸው ጳጳስ ናቸው፣ በምን ታስተባብለዋል? በእውቀት አይታሙ፣ ብሉይ ኪዳን አዲስ ኪዳን አይታሙ። ይሄ ዝም ብሎ ባልቴቱም ሽማግሌውም ወጠፍሻ ጎረምሳ ሁሉ መጥቶ እንደሚናገረው አይደለም። ለዚህ ነው ቢቸግራቸው ቢያጡ ማርያም ቤዛዊተ ኩሉ ዓለም አደረች ብሎ ሲል ኦሮሞ 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 ሶ ዋት እና ምን ይጠበስላችሁ እንዴ? ምን ይጠበስላችሁ? አንተ የሆነ ነገር ሲናገር አማራ ነው አፍክን ያዝ እና ምን ይጠበስልህ ታዲያ አማራ በመሆኑ? አይ ምልህ ትግሬ ነው ትግሬ ነው አማራ ነው ኦሮሞ ነው እያልክ ማላዘን ውስጥ አትግባ። አባቶችን በብሔር በቋንቋ አይደለም እናውቀው፣ በተናገሩት ቃል የተናገሩት መጽሐፍ ቅዱሳዊ ነው አይደለም። ብፁዕ አቡነ ገብርኤል ታዲያ ኦሮሞ ቢሆኑና ታዲያ ምን ይጠበስ? ታመሱ። የየት አካባቢ ሰዎች እንደሆነ ያስታውቃሉ እንደዛ ብለው የሚያጮሁ። አሁን በብፁዕ አቡነ ፊልጶስ ባለፈው የተናገሩት ማርያም ከሌለች መንፈስ ቅዱስ የለም ብሎ ካሉቱ እና ከብፁዕ አቡነ ገብርኤል ማን ነው ድፍረትን የተናገረ? ብፁዕ አቡነ ፊልጶስ ላይ ማንም የተናገረ የለም። ምድረ ዘረኛ ሁሉ ማንም፣ ጥቂቶች ናቸው የተናገሩት። ኦሮሞ ነው አማራ ነው ትግሬ ነው ይለኛል እንዴ? እነ ጥዶ ዘለል ለካ ባለፈው አባት የለንም ያሉት አባቶች ወደ ወንጌል ዞሮ ነው። ታዲያ አሁን ይሄ ነው ጉዳዩ። ዘር ላይ ብሔር ላይ ተወትፈህ ሰበብ አታመጣም። ብፁዕነታቸው የተናገሩት እሳቸውን ቢሆኑ ከኦሮሞ ይውጡ፣ ከትግራይም ይውጡ፣ ከአማራም ይውጡ፣ ከከምባታም ይውጣ፣ ከወላይታም ይውጣ፣ ከየትኛውም ቦታ ላይ ይውጣ። ከየትኛው ብሔር ነው የወጡት? ምንም ብሔር
የትኛውን ቋንቋ ነው የሚናገሩት? አይደለም እኛ ጥያቄ ምንድነው የተናገሩት? ብፁዕነታቸው የተናገሩት መጽሐፍ ቅዱሳዊ ነው ወይስ አይደለም? ከቅዱስ ጳውሎስ ትምህርት ጋር ይስማማል አይስማማም? ካልተስማማ የቤተክርስቲያን ትምህርት ቤተክርስቲያን የተባለችው ከሐዋርያቱ አይደል ያመጣችው ትምህርት ይሄ እኛ ቤተክርስቲያኒቱ ትምህርት ነው ይላሉ። የቤተክርስቲያን ትምህርት የመጽሐፍ ቅዱስ ትምህርት አይደለም እንዴ? ከሆነ ታዲያ በቤተክርስቲያን ትምህርት ከሆነ እሳቸውም የተማሩት የቤተክርስቲያን ትምህርት ነው። የቤተክርስቲያን ትምህርት ከሆነ የማርያም ቤዛዊነት መጽሐፍ ቅዱሳዊ ነው ማለት ነው። ታዲያ መጽሐፍ ቅዱሳዊ ከሆነ ትናንትና ያን ሁሉ ልክ ምን ለምን ተጋፋ ይላል ሀገር ቤት ጥሩ አይደለም መቀመጫ የሚባለው ማለት ነው። ያው ቀጥታ ልናገር ነው በባህላችን የሚነገር ንግግር አይደል እንዴ? እንትኑ ቂጥ ለቂጥ ተጋፋ ይሉላል ሴቱ ቂጥ ለቂጥ ተጋፍቶ ምናምን ይሄ ሁሉ ተጋፍቶ አንድ ማርያም ቤዛዊተ ኩሉ ዓለም መባሏን ከሊቀ ሊቃውንት እስከ ምእመን ድረስ ገብቶ ነበር ትናንት። አንድ ሊቀ ሊቃውንቱም ደንግጠው ነው የገቡት። ካህናቱን ሁለቱን ካህናት ሊያሰጥሟቸው ሲሉ እኔ ተንደርድሬ የገባሁና ዋናው ስራው የተሳክቶልኛል ላስጥላቸው ነበር የፈልጉት አሉ። መልስ ግን አልሰጡም። ይኸው ሊቀ ሊቃውንት ቀለም ወርቅ እዚህ የተናገሩት ምን እንዳሉ ስሙ። እርሶም በእነሱ ታች ወርደው እዛ በመግባቶ ለእርሶ የሚመጥኑ አይደሉም። እርሶም በእነሱ ታች ወርደው እዛ በመግባቶ የእርስዎ ክብር አልተነካም። ግን ቢሆንም እንደው ሰው እንዲያቸውን ያደረጉትና እነሱ ማን ብድር ያሉት እንጂ ሰውዬ ሰው እንዲያቸውን ያደረጉት። እስቲ ሂዱና ሊቀ ሊቃውንት ቀለም ወርቅ የሚባሉ ላይቭ ላይ ሲገቡ መድኃኔ ዓለም ክርስቶስ ምስክሬ ነው 110 ሰው ገብቶ አያቸውም። ኤርሚያስ በሙሉ ከገስት ላይ አውርጄ በዚህ ከሆነ ማለት ነው። አሁን ስለ ሊቀ ሊቃውንት ቀለም ወርቅ ብለው ነው ሰው የመጣው። 110 ሰው ላይቭ ገብቶ የማያቸው ሰዎች ናቸው። እያንዳንዱ አልኩ። እኔ በዚህ አልኮራም። 110 ሰው ላይቭ ላይ ገብቶ አያቸውም። 110 ሰው እየናኩ አይደለም። 110 ሰው ገብቶ አያቸውም። እርሶ እዛ ስለገቡላቸው ብዙ ሰው እንዲያያቸው ምክንያቱ ነው። አታልቅስ። እንደውም አንተን ሰውዬ ባገኝ ደስ ይለኛል እዚህ መጣ ማለት ነው። ዛሬ ቁጥር አንተ ላይ ይሆን ነበረ እና ምን እንደሚመልሱ ይዩት። ቆይ ባለጌዎች በጣም ምስድ የሚባሉ ሰዎች ናቸው። ጭራሽ መንፈስ ቅዱስ የሚባል በእነሱ ላይ እንዲሁ የዞረ እስከማይመስል ድረስ እና በጣም እነሱ ባደረጉት ቀለሜ እርስዎን ሲያስወርድ ሁሉ በጣም እንትን እያል ነበር እና እንዲሁ እንደዚህ አይነት ለእርስዎ የማይመጥን ቤት ምንም እርስዎ ቢከፍቱና ቢያስተምሩ ወይም ደግሞ በእርስዎ ቪዲዮ ቢሰሩ ብዙ የራሳችን ልጆች ያለውን ሰምተሃል ኤርሚ? ተሸወደ እኮ ሰውየው። ቀለሜ ሲያስወርዶት አለና ለካ ትዝ ሲለው እሳቸውም ቀለሜ ነው ስማቸው። ቀጥል። ተበላ ሰውየው አላው ተበላ ከፍተኛ ቁማር ቤት ተበላው ሰውዬ። አቤት ዳጊ ግን እንዴት እንደምታያቸው ሰው የዘመኑ ቁማር ነው የተበላው። ለካ ሊቀ ሊቃውንት ቀለም ወርቅ ነው የሚባለው። ይኸው ሊቀ ሊቃውንት ቀለም ወርቅ። ልክ ነው። እኔ ቀድሞ በምጠራበት ስም ማለት ነው። እንዴት እንደምታየው። እሺ ምን አሉ ግን የገቡበት ምክንያት እንኳን ይሄን እናገርና ለመምህር ዳዊት ልስጣው ወንድሜ ማለት ነው። ኦኬ ለምን ገባሁ ብለው አሉ ሊቀ ሊቃውንት ቀለም ወርቅ። ልክ ትናንትና እንደገቡ እዛ ዝጋው ሚዩት አድርገህ ታች አለ ዝም በል አንተም ዝም በል ምናምን ነገር ብለው ያሉት በእንተን ጎረምሳው ከሆኑ መጥተው የአብነት መምህር ናቸው ጉባኤ ዘርግተው የሚያስተምሩ አይታችኋቸዋል። ጫጫታ። ከዛ ደግሞ ሄደው ግስ ውስጥ እርባታውን እንዴት ነው የምታርበው? በመርጌታ ላይ ሊያላግጥ ማለት ነው። ከሱም ብሶ ያው ቤት ውስጥ ያለውን ንቀት እናውቀዋለን።
እንደ ኦርቶዶክስ ካህናት የሚናናቅ የለም ወንድሞቼ ናቶቼ። እንደ ኦርቶዶክስ አገልጋይ የሚናናቅ የለም። ስታያቸው ግን እንደዚህ ዝቅ ብለው አባታችን እንዴት ነው ብራኬው ተደረሰኝ ምናምን ነገር ብሎ ይሄ የግብዞች ንግግር ነው። እንዴት እንደሚናናቁ መምህር ከመምህር ካህን ከካህን ይኸው አባናቲ ያለ እዚህ እኔም በቤቱ ነው ያደግኩትኝ። እንዴት እንደሚናናቁ እውነት እንነጋገር ከተባለ መምህር ዳዊትም አለ ኦርቶዶክሱ ይኸው ደሱም አለ እዚህ እንዴት እንደሚናናቁ የአንደኛውን እውቀት ሌላኛው እንዴት እንደሚንቀው እና ግን ለምን ገባው ይላሉ። እስቲ እንስማቸው። ፍቃድ ናቸው የጠላት ቢሰድበን ምን ይደንቃል? እናንተ ብቻ አክብሩን አይደለም እንደው እንከባበር፣ አክብሩን ሳይሆን እንከባበር እናንተና እኛ እንጂ እነሱም አይሳደቡ። አትሳቀቁ ወንድሞቻችን። በእውነት እኔ በእናንተ መሳቀቅ እኔ ጨንቆኛል። እኔ ልሳቀቅላችሁ ልጆቻችን በእውነት እንደምታከብሩን እንደምትወዱን እያየሁ ነበር እዛ የሚጻፉ ኮሜንቶች። ልክ ናችሁ፣ ግን እዛ ቤት ሌላ ነገር የለም። እዛ ቤት ከስድብ ውጭ የለም። ሁለት ካህናት አስገብተው በጣም ሲያሰቃዩአቸው ነጥብ ሊያስጠሉ ቀኝ ግራ ሲያዋክቧቸው ነው ቶሎ የገባው እንጂ ሲጀመር ይሄ ኤርሚያስ የሚባል ልጅ ቤት ማንም እንዲገባ ራሱ ፈቃደኛ አይደለሁም። ግን ሲያዋክቧቸው ሆነ ብለው ነጥብ ለማስጣል ስለነበረ ድካማቸው እነዚህን ሰዎች ማትረፍና አቅጣጫ ማሳየት ነበረ የፈለኩት። ሁለቱን ካህናት ሊያተርፉ ነው የገባው ማለት ነው። ሊቀ ሊቃውንት ቀለመወርቅ ሊቃውንት ነው። ልብ በሉ። ሊቀ ሊቃውንት ብሎ የሚለው ማዕረግ የሚያገኘው የአራቱ ጉባኤያት መምህር ናቸው። የብሉይ የአዲስ የመጽሐፈ ሊቃውንትና የመጽሐፈ መነኮሳት። ኦኬ አንዱ መጽሐፍ ብቻ ለማጥናት መጽሐፈ መነኮሳት የሚባለው እንኳን ራሱ እዚህ ስራ ያለ ያለ ራሱ የሚያህለው መጽሐፉ ይደክማል ስታየው እንኳን ተምረው ልትለው እና የገባበት ምክንያት ሊከራከር ሊሞግትና እውቀትን ሊናገር አይደለም። ለዚህ ነው የማርያምን ቤዛዊተ ኩሉ ዓለም ሳያሳይ ነው የወጣው። በመረበሽ ሚዩት አርግ ይባላል። አንተ ራስህ ሚዩት አርግ ይላል ገብቶ። ለዚህ ነው ቢቸግረኝ እንደ አጋር ሆኑ እኮ እንዴት ነው የኔታ ብዬ አልኳቸው። አጋር ማርገዟን ስታቅ እመቤቲቷን ሳራ እናቀቻት ብሎ እንደሚል ማለት ነው። እሰው ቤት ገብታ ወዲያውኑ እሷ ለሰራተኛነትን የገባችው እሳቸውም ሊነጋገሩ ነው የገቡት። ገብተው ግን ምን አሉ? አንተ ራስህ ኤርሚያስ ሚዩት አርገው አላሉኝም። ቤቱን እኮ እኔ ነኝ የምመራው። ዘንበል አንተ ታችኛውም ያለው ዘንበል። ስለዚህ ስርዓት ስለሌላቸው ስርዓት ማስያዝ ስለነበረብኝ ምን እንኳን ቢማሩ ስማቸውን ቢያስረዝሙ ግን ታች ማውረድ ስለነበረባቸው ታች አወረድኩ ማለት ነው። ኦኬ። ስለዚህ የገቡት ሁለቱን ካህናት ሊበሏቸው ነበራል። የት ያመልጣሉ ታዲያ? ድርሻዬን ተወጥቼ ግን ሲያዋክቧቸው ሆነ ብለው ነጥብ ለማስጣል ስለነበረ ልጅ ቤት ማንም እንዲገባ ራሱ ፈቃደኛ አይደለሁም። ግን ሲያዋክቧቸው ሆነ ብለው ነጥብ ለማስጣል ስለነበረ ድካማቸው እነዚህን ሰዎች ማትረፍና አየስ ሲያዋክቧቸው ሁለት ካህናት እኔ ካህናቱ በራሳቸው አላዋከብናቸውም። ጥያቄ ጠይቅ ነው። ከታች እንደውም እዚህ ጋር አካባቢ ላይ የተቀመጡ የእሳቸው ደቀ መዝሙር ተማሪ የነበረው እና ሲመጡ ዝም በል ብለው እሺ የኔታ ብሎ አላቸው። እዛ ኤርሚያስ ቤት እንዳገቡ ለምንድነው እንዳገቡ ብላችሁ በየቦታው ነው እንትን ጉማጅ እንጨት መስቀል እያወጣችሁ እዛ ቤት አትግቡ መቤቴ ትድፋችሁ ኪዳነ ምሕረት ተሰንጥቃችሁ እያላችሁ ለምን እኔ ስለምሳደብ ሳይሆን ስድብ ከሆነባችሁ በነቢየ እግዚአብሔር ኤርሚያስ ላይ ሲናገር ምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስ የማያሰኛቸውም ተብሎ ስለተጻፈ እንደዛ ካልሆነባችሁ በስተቀር እኔ መረናደግ ስዳደግ አይደለሁኝም። ግን እንደርሱ አይነት ጥጋበኛ የመሰለ መምህር ተብሎ ሚዩታር ተብሎ ሲባል የማያርግ ከሆነ በቁንጢጥ አወርዶታለሁ ማለት ነው። ታች ቁጭ ይላሉ። ምክንያቱስ የምናከብሮት በእውቀት በእድሜም ብናከብሮት የማይሰሙ ከሆነ ግን ምንም ከማንም አይበልጡም ከማንም አያንሱ። ኦኬ ቤት ስርዓት አለው። ያውም እንደ መምህር ደግሞ አክብረን ስናወራውት ሚዩት አርጉ ተብሎ ሲባል እሺ ልጆቼ ነው የሚባለው። እኛም ደግሞ ሲሉ እሺ እንሰማውታለን እንላለን። በመከባበር ላይ ካልሆነ በስተቀር ሲጀምሩ ለመነጋገር መቼ መጡ? መርጌታ ቀለም ወርቅ ካሉ ሊቀ ሊቃውንት ቀለም ወርቅ ካሉ ይምጡና ቤዛዊተ ኩሉ ዓለም ብሎ የሚለው ላይ እስቲ እርሶ በአንድ ትንፋሽ ተናግረው እውነት ያድርጓት ካሉ ዛሬ እንደገና ምን ይለናል? ዘዳግምን ብንጽፈው እንደገና ማለት ነው።
ዘዳግም ማለት መጽሐፉን ሳይሆን መጽሐፉ ተጽፏል እንደገና ብናወራ ማለት ነው። ወጥተው ጨንቋቸው የገቡት ካህናትን 2 ካህናትን ሲያዋክቧቸው ሊያስቷቸው ስለሆነ አይነት ነው። እና በእንዲህ አይነት ጫጫታ መፈጠር ተጥቆ የሚፈታ የለም። መምህር ፋሲካውም እኚህ ናቸው እንግዲህ መጥተው ተጠየቁ። መጀመሪያ እሳቸው ናቸው እንደውም የመጡት። ምን አሉ? ልክ እሳቸው እንደመጡ የአገር ውስጥ ስልክ ገባብኝ። ገና 2 ደቂቃ ከእሳቸው ጋር ሳላወራ ማለት ነው። የሆስፒታል ስልክ ነበር ማንሳት ስለነበረብኝ ቀጠሮ ስላለኝ እና ያንን አፖይንትመንቱ ማለፍ ስለሌለበት አንስቼ መጠቀም ነበረብኝ እና እሱን እያወራሁ ነበር ስልክና ገባብኝ። ከዛ መጥቼ አንደኛ ዲቤት አይደለም የገጠምነው ገና እንደገቡ ነው እያወራሁ እያለው ከዛ ዲያቆና ጊዜን አወራ አልኩትኝ። ገብተው መምህር ፋሲካው ሲጠይቁ ለእናንተ መልስ መመለስ አይጠብቅብም ነው ያሉት። ሰምታችኋል የነበራችሁ። የመጀመሪያው መምህር እንደውም አሜሪካ ሀገር ነው ያሉት። በኋላ መምህር መሆናቸውን በኋላ ነው ያወቅኩትኝ እና ተጠይቀው ኑ ተብለው ራሳቸው ናቸው የገቡት አስገቡኝ ብለው እና ሲጠየቁ አይ ለእናንተ ለመፍቃኑ መልስ መመለስ አይጠብቅብንም። ይመልሱ አልመልስም፣ ያውሩ አላወራም እና ምን አገባችሁ በሰው ሃይማኖት ውስጥ እጃችሁን የምታስገቡት? ኧረ እባክዎት ይመልሱ አልመልስም። ዲያቆን አግዝ ነው ያወራቸው። ይመልሱ አልመልስም፣ ለእናንተ የመልስ ግዴታ የለብኝም። ከዛ ወጣው ምን እንደሚለው ይልኝ ብዙዎቻችን በተለያዩ ሶሻል ሚዲያዎች ሲተላለፉ አይተናል፣ ሰምተናል። 50 ምናምን ደቂቃ ነው ዩቲዩብ ላይ ገብተን ሰምተነዋል በደንብ። ከ1 ደቂቃ እስከ መጨረሻው ደቂቃ ስናዳምጠው ሙሉ ከቤተ ክርስቲያን አስተምሮ የራቀ ገድላትን ድርሳናትን አንቀበልም የሚል ታሪክ ናቸው እንጂ አንሰብካቸውም የሚል ፈያታዊ ዜማን ታሪክ የሚባል ወይ እንዴ ታዲያ ገድላት ድርሳናት እኮ አይሰበክም ብለውን ነበር እኮ ቤተክርስቲያኒቱ። ለመከራከሪያነትም አይበቁም አይሰበኩም ብለውን ነበረ። አሁን ብፁዕ አቡነ ገብርኤል ገድላት ድርሳናትን አንሰብክም ብለው በማለታቸው እሰይ ዘመን መጣ ማለት ነው። ስለዚህ በእሳቸው አህጉረ ስብከት ታምረ ማርያም የሚባል መድረክ ላይ ወጥቶ አይሰበክም። ዛሬ እመቤታችን እንትን ያለችበት ብለው አይሰበክም ማለት ነው። እንደው እንደዚህ አድርገውት ከሆነ ብፁዕነታቸው በእውነት እግዚአብሔር አምላክ ይባርካቸው። እሰይ ገድላት ድርሳናት አንከራከርባቸው፣ ለሃይማኖት መጽኛ እናረጋቸዋለን። ታዲያ እሳቸው አንሰብክም ብለው ቢሉ ወንጌሉን ነው የምሰብከው አሏ። ከተሰበከ መድረክ ላይ የምሰብኩት ከሆነ ለብሮታ ከጴንጤ ጋር መታችሁ ማትነጋገሩበት አትችሉም የሚል የእመቤታችን ቤዛዊተ የተኩሉ ዓለም ብለን የምናስተምርበትን መንገድ አንሻፈው ቤተክርስቲያን የማታስተምረውን ትምህርት እንዳስተማረች አድርገው በአደባባይ ምን ነው መምህር ፋሲካው ምን ነው ሰዓታት ላይ ትናንትና እኮ እንደውም እንጀምራለን ብለየ ነበር። እንደው እግረ መንገድ ካለህ ዛሬ ብትመጣ እኔ እናንተ አንድ ለአንድ ቢለይልን ምን ይለናል? ምን ይለናል? እውነት ቤተክርስቲያኒቱ ከምታስተምረው ውጭ አንሻፈው ነው የተናገሩት። የቤተክርስቲያን መጽሐፍቶች አይሉም፣ የዜማ መጽሐፍቶች ሁሉ ጭምር ሳይቀር አይሉም አይደል? ማን እንደሚያታልሉ እኮ ነው። በጣም ይሄን ቀኝና ግራውን የማያውቅ ምዕመን ህዝብ ለማደናገር የሚሄዱበትን መንገድ አሁን ማምለጫ የላችሁም። ሌላ ስለዚህ እንጠይቃለን። ማናቸው ይህ አባት? የት ነው የሚውሉት? የዚህን ያህል የታድሶ መናፍቃንን ትምህርት በጵጵስና ሹመት ውስጥ ሆነው እስከ ማስተማር የደረሱ ውሏቸው የት ነው? አትደንግጡ እያላችሁ ጻፉ ወገኖች። ክህነታቸውን እንደ ክህነት እናከብራለን። በቤተ ክርስቲያን ጉዳይ ግን በአስተምሮ በዶግማ ኦርቶዶክሳውያን አትደንግጡ እያላችሁ ጻፉ። የብፁዕ አቡነ ገብርኤል መልእክት ናት እቺ። አትደንግጡ እያላችሁ ጻፉ። ጉዳይ ግን ወለም ዘለም አንልም። መታወቅ አለበት። ይሄ ዘመኑ ሊበቃ ይገባል። የተረታው ዝም ብለው ተነስተው ያልሆነ ትምህርት አስተምረው ሲወርዱ ዝም የሚባልበት ዘመን ሊበቃ አይ አሁን ዘመኑ ሊያበቃ ይገባል። የነዚህ ገድላትና ድርሳናት የሚባሉ የሰው ስርዓት የሆኑ ትምህርቶች እናስ ብፁዕ አቡነ ገብርኤል የሰበኩትና እኛ የምንሰብከው የወንጌሉ እውነት ሊሰበክ ይገባል። እነዚህ ላይ ፀሐይ ሊጠልቅባቸው ይገባል። መጽሐፍ ቅዱስ ብቻ ይሰበካል። ወንጌል የሚሰብኩ አባቶችን እየሰደባችሁ በብሔር በቋንቋ እያሸማቀቃችሁ የምታሳፍሩበት ዘመን ሊያበቃ ይገባል። አትደንግጡ ኦርቶዶክሳውያን፣ ቻሉት።
አቅቶናል። እውነት ለማውራት ደክሞናል። የምዕመናኑ ሞት፣ የምዕመናኑ መሰደድ፣ የኦርቶዶክሳውያኑ ማለቅ፣ በፖለቲካ ምክንያት ህዝባችን መሰቃየቱ አይምሯችን አድክሞታል። አትበጥብጡን። ሄዳችሁ ፖለቲካ ውስጥ መግባት ይበቃናል። ሌላው መካር። ስለዚህ ከዚህ ቪዲዮ ጋር በተያያዘ ማየት አለብን ብዬ የማስባቸውን ጉዳዮች ላስቀምጥ። የመጀመሪያው ይህ ጩኸት የማን ነው የሚለውን በደንብ ማወቅ አለብን ብዬ አስባለሁ። ስሙት። ይህ ትምህርት የማን ነው? የመጽሐፍ ቅዱስ። ይህ ትምህርት ዛሬ የተነሳ አይደለም። የእመቤታችን መድኃኒት የምንልበትን ቤዛዊት የምንልበት ዛሬ የተነሳ አይደለም። ተሐድሶ መናፍቃን ከተለያዩ አውልድ መጻሕፍት እያወጡ ህዝቡን ለማደናበር የሚሄዱበት መንገድ ነው። እሳቸው በዚህ ውስጥ በዚህ መስመር ውስጥ ገብተው ይህን ትምህርት ለማስተማር የበቁት ለምንድን ነው? በአስቸኳይ መልስ እንፈልጋለን። በአስቸኳይ ይህ ጩኸት የተሐድሶ ጩኸት ነው፣ በደንብ እንድትይዙ። ሁለተኛው ቤተክርስቲያን ባልዋለችበት በራሱ ማዋል፣ ቤተክርስቲያን ያላለችውን ያላስተማረችው እንዳስተማረች አድርጎ ማቅረብ አንዱ የተሐድሶ መገለጫ ነው። ስለዚህ በደንብ መልስ እንፈልጋለን። የኢትዮጵያ ቤተክርስቲያን ጠቅላይ ቤተ ክህነት፣ መንበረ ፓትርያርክ፣ ሊቃውንት ጉባኤ፣ የካህናት መምሪያ አጠቃላይ በዚህ ጉዳይ ላይ መልስ እንፈልጋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ቤተክርስቲያን፣ የማህበረ ቅዱሳን ቴሌቪዥን በአስቸኳይ ኢንተርቪው አድርጋችሁ መልስ እንፈልጋለን። ህዝባችን በአንድነት ጸንቶ እንዲኖር እንፈልጋለን። አቡነ ፊልጶስም ራሱ እንኳን ያን ያህል ክደት የተናገሩ እነ ዲያቆን ሕዝቅያስ የተባለ ገድም ያደጉ መምህራን ማርያም ከሌለች ስላሴነት ብሎ የለም ብሎ እንኳን ያለ ኢንተርቪው ያልተደረገም። እኔ እንደውም እጠብቃለሁ ከእነዚህ ሁለት ሲኖዶሶች ማለት ነው። መንበረ ጴጥሮስ ስለሰየሙት እናገራለሁ። መንበረ ጴጥሮስ ከእኔና መንበረ ሰላማ ከመንበረ ሰላማ የትግራዊው ማለት ነው። መንበረ ጴጥሮስ ከኦሮሚያው ማለት ነው። በትክክል የወንጌልን እውነት የማይሰብኩ ከሆነ እነዚህም ዝም ብለው አሹቆች ናቸው ማለት ነው። ምን ያደርጋል? መንበረ ሰላማ፣ መንበረ ጴጥሮስ፣ መንበረ ተክለ ሃይማኖት እያሉ በየቦታው መንበር መሰየም አይደለም። ቅብአትም ተብሎ 4 ቦታ መከፈል አይደለም። ወንጌል ነው የምንፈልገው። ህዝቡ ወንጌል ነው የሚያስፈልገው። ወንጌል ህዝቡ የጠማው የመንበር ጥማት አይደለም። የሲኖዶስ አበንትን ምንድነው? መንበረ ሰላማ፣ መንበረ ጴጥሮስ፣ መንበረ ተክለ ሃይማኖት፣ ወጨ ጊዜ መንበረ ተክለ ሃይማኖት ወይ ደግሞ ቅባት ጎጃም ላይ እንደዛ ነው የሚፈልገው። ኦኬ ይከፋፈሉ፣ ከተከፋፈሉ የእነሱ የራሳቸው ነው። ግን ወንጌልን ካልሰበከ ቅባት በለው ካራ፣ ሰላማ በለው ጴጥሮስ፣ ተክለ ሃይማኖት በለው ዋንም፣ ጴንጤ በለው ኦርቶዶክስ፣ ካቶሊክ በለው ዋቴቨር ሲባዛ በዜሮ ይሆናል። ዜሮ። ስለዚህ በዚህ ጉዳይ ላይ መናገር ፈልጋለሁ ብሎ የሚል ሰው ካለ መምጣት ይችላል። ገስት ላይ የላካችሁ ኦርቶዶክሳውያን ያልሆናችሁ ሰዎች ውረዱ። እህትየው ቤቱን አጽጅልኝ ቢካሉ ማለት ነው። እና ጸጋ ይብዛላችሁ። አይ ቲንክ ኦኬ። ዳዊትም ወጣ፣ መምህር ዳዊትም። እሺ፣ ስለዚህ በሀሳቡ ላይ እንቀጥላለን። ጸጋ ይብዛላችሁ ወንድሞች፣ እንኳን ደህና መጣችሁ። ትናንትናም እዚህም ያልተናገራችሁ መናገር ትችላላችሁ በደንብ። በዚህም ጉዳይ ላይ መናገር ፈልጋለሁ በትክክል ብሎ የሚል ሰው ካለ መምጣት ይችላል። እሺ፣ ዜና ህትመት አንድ ልቀበለው ይህን ሰው። እሺ፣ ዜና ህትመት እሺ፣ ኦኬ ወንድሞች ሰላምታ አቅርቡ። ከዛ የሚመጡ ካሉ እንናገርበታለን። ጸጋ ይብዛላችሁ። የትናንትናውን ግን ያየ ይመጣሉ ብዬ ተስፋ አላደርግም። ግን ከመጡ ምሰየው፣ ሌሎች ካሉ መናገር የሚፈልግ ማለት ነው። ካልሆነ እኛ እንቀጥልበታለን። ጸጋ ይብዛላችሁ። ተባረኩ። ሰላምታ አቅርቡ። ብሩኬ፣ ሜርሲ፣ ደሱ፣ ኤርሚ የወንድምነት ሰላም ብያለው። ሜርሲ፣ ዘማሪ ዳጊ፣ ሆሲ፣ ፓስተር ሰላም፣ ደሱ፣ ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። አትደንግጡ ይላሉ በቆንጨራ አንገታቸውን ካሏቸው በኋላ ማለት ነውና የሰበኩት ስብከት በጣም ነው የሚያስደነግጠው። የምር በጣም ነው የሚያስደነግጠው። ሮሜ 8:34ን ሰብከዋል። ይሄ እንጨት ቤዛ አይደለም ብለው እኮ ተናግረዋል። ኤርሚ ልክ ይላሉ ቪዲዮ ስለ መስቀል ቤዛነት ተናግረዋል። መስቀል ቤዛ ነው ስንል
ይህን እንጨቱን አይደለም አሉ፣ የክርስቶስን መከራውን ነው፣ ከእንጨት ያለፈ ነው ብሎ ተናገሩ በአንድ ቪዲዮ። ቆይ ወድ ብለት ኦኬ ላክልኝን ይሄን ማማሰማንዳ በእውነት ብፁዕ አቡነ ገብርኤል ኦኬ ጌታ ይባርካቸው። በእውነት እንዲህ አይነት ጳጳስ ነው እኛ የምንፈልግ። ይሄ ምድረ ግብዝ ሁሉ ተሰብስቦ አንድ እውነት አይናገሩ፣ የተረዱትን እውነት እንኳን የማይናገሩ። ኦኬ ሲሰማው ፊቱን አይተኸዋል? እዛ ቪዲዮ ላይ የነ ኤልያስን ምናምን ፈገግታቸው ማርያም ቤዛዊተ ዓለም አትባልም ሲባል አይተኸዋል? እኔ ከውላል ማለት ነው አንተ ሰውዬ፣ ከእሳቸው ንግግር በላይ ማለት ነው ህዝቡ ፈገግታው እመቤቴ የመጨረሻ ነው። ደስ አስደንግጡ። አልደነገጡም። እዛ ነበር የደነገጥነው የሰማነው ሰዎች ውጪ በሚዲያው የሰማነው ሰዎች ነው የደነገጥነው እንጂ እዛው ታድሞ ይህን ትምህርት በመስማቱ እየደነገጠ ሰው የለም። ሀሴት ያደረጉት እንደውም ልደት እንትኑን ጥያቄ ምልክት ውስጥ እንድትከት የሚያደርግ ይሄ ነው። የማህበሩ የፍኖተ ጽድቅ ማህበር አሁን ራሱ ምን እየሰራ ነው? እዚህ ቦታ እንደዚህ አይነት ነገር መደጋገሙ ደግሞ ያ ነገር ሲነገር በደንብ ነበር ያስተዋልኩት። በተለይ ኤልያስን ቀና ብሎ በፈገግታ ነበር የሚያያቸውና እና በጣም ጥያቄ ይጭራል። ስለዚህ እንደኔ ያ ማህበር አሁንም ለቤተ ክርስቲያን በጣም ስጋት ነው። እንደኔ እውነቱን ለመናገር በጣም ስጋት ነው። በጣም ከታላቅ ትህትናና ይቅርታ ጋር ግን አባታችን የሆነ ፕሮቴስታንታዊ ወጥመድ ውስጥ ገብቶ የመለሱት መልስ ይመስለኛል። ሳያስቡትም ይሁን አስበውት አይዶ ሌላ አንዳንድ ሰዎች ይሄ ፕሮቴስታንቶች እኮ እናንተ እንዲሏቸዋል ከመባል የተነሳ እንደዛ ይሁን ይመስልህና ከዛ በኋላ ለዛ መልስ የመስጠት አይነት አካሄድ ይመስለኛል አካሄዱና። ኦኬ እንደውም አሁን እሳቸው በሌሉበት ፕሮቴስታንታዊ ብሎናል ከስሰው ራሱ ልደተ ቃል እናሰማለው። ምን በጣም ያሳሰበኝና ያስደነገጠኝ የፍኖተ ጽድቅ አባላት ሙሉ ህዝብ ፊታቸው ላይ ይነበብ የነበረው ደስታ ድንግል ማርያም ቤዛዊተ ዓለም አትባልም ሲባልና መዝሙሩ ልክ አይደለም ተብሎ የተነገራቸውን በከንቱ በማጥፋት ነበር የሚታወቁት አብዛኞቹ። አሁን እንዴ እያደረጉ ያሉት ልክ ነው። ይሄ የያዙት መስቀል አይደለም ቤዛ። ቤተክርስቲያኒቱ ግን እዚህ ቤዛ ብሎ የሚለው ለማርያምም ለመስቀልም ለመቃብርም አላት። ስለዚህ ኦኬ ውሏቸው ከመናፍቃን ነው ጋር ያለው ልደተ ቃል። እሱስ ታዲያ ውሎ ከማጋ ስለሆነ ነው መናፍቅ ይሉናል ብሎ ያለው። እሱ ከማጋን ውሎ ከማጋ ስለዋለ ነው መናፍቅ ይሉናል ብሎ ያለው። እነማን ናቸው መናፍቅ ያሉት? ራሱ ልደተ ቃልም ማለት ነው መናፍቅ ተብሏል። እሱና ከእሱ ጋር ያሉ ተከታዮቹ በሙሉ መናፍቅ ተብለዋል። ያው የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል።
በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ነው። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው። ከማጋ ነው የምትሉት? መናፍቃን ነው ብለው የሚሏችሁ ከማጋ ነው የምትሉት? ኤርሚ እዚህ ቪዲዮ ላይ ግን ለመርሃ ግብሩ ትንሽ ቢያለቅስ አሪፍ ነበር። ትንሽ እንባ ቢኖረው አሪፍ ነበር። አልተሟላም ትንሽ። አይ ከማጋ እየዋሉ ነው ግን ዳጊ ብፁዕ አቡነ ገብርኤል ከማጋ ነው የሚውሉት አላለም? አሁን ቅድም እኮ ብለዋል ከዮብ ጋር ከማጋ እንደሚውሉ ይጣራልም ብለዋል አይደል? ለምን መናፍቅ ብለው ስላሉ እነሱ ብፁዕ አቡነ ገብርኤልን ከመናፍቃን ጋር ነው እየዋሉ ነው አይደል ያለው። እሱ ከማጋ ስለሚውሉ ነው የቤተክርስቲያን አባት መናፍቃን ብለው ያሏቸው። ጠርጥሯቸው እነዚህ ሰዎች ከጴንጤ ጋር ነው የሚውሉት ማለት ነው ከኛ ጋር ምን አለ ምን አለ? ቆይ የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ነው። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው። ከማጋ ነው የምትሉት? ብፁዕ አቡነ ገብርኤልን በጠየክበት ከማጋ ነው የምትለው? ልደተ ቃል ለምን መናፍቅ አሉ? የራስህ አባቶች አሉን ስትሉ አልነበር እንዴ? የራሳችሁ አባቶች አንዴ ታክሲ ተራ ልጆች፣ አንዴ መናፍቃን እንዴት ይሏችኋል? እናንተ ያቅማችሁን እየተፍጨረጨራችሁ እየጨፈራችሁም እየደነሳችሁ ለቤተክርስቲያኒቱ ስትደንሱ፣ ለቤተክርስቲያኒቱ ስትጨፍሩ፣ ለቤተክርስቲያኒቱ ጌም ስትጮቱ አንድ ማነሽ አንድ አበባ ዶናት ቦምቦሊኖ ስትሉ የምትውሉት ለቤተክርስቲያኒቱ እኮ መስሎን። እንዴት አባቶቻችሁ ጌም ስትጫወቱላቸው ስትፍጨረጨሩ እንዴት እንደዚህ ብለው ይነግሯቸዋል? እንዴት መናፍቅ ብለው ይሏቸዋል? ለድካማችሁ ውጤት እንዴት አባቶቻችሁ በራሳችሁ አንደበት እንዴት መናፍቅ ብለው ይጠሯቸዋል? ምን ነው ለካ አባቶች እንኳን ሳያውቋችሁ ነው መጣችሁ እኛ ላይ ሙድ የምትይዙት። አባት የማያውቀው ልጅ ምን አይነት ልጅ ነው? ዲቃላ ነው ማለት ነው። ዲቃላ እንኳን ቢሆን አባት ራሱ ያውቃል። የሆነ ጊዜ ላይ ከእናትየዋ ጋር እንደተኛ ያውቃል። እነዚህ መቼ እንደተወለዱ አያውቁም። አባቶቻችሁም ልጆቻችን ብለው አይጠሯቸውም፣ ያው በራሳቸው አፍ። ስለዚህ የሚናገሩት ነገር ሁሉ አባቶቻቸው ካላወቋቸው፣ ሲኖዶሱ ካላወቀው፣ ቤተ ክህነቱ ካላወቃቸው የሚናገሩት ትምህርት የቤተክርስቲያኒቱ ትምህርት አይደለም ማለት ነው። በቤተክርስቲያን እውቅና የላቸውም ማለት ነው። ግልጽ አይደለም እንዴ? ማህበረ ምዕመናን ያጀማ ቀድሞ የደነገጠው ነገር ነው የዚህ ልጅ ገረመኝ። አትደንግጡ ከመባሉ በፊት ታይቶታል ማለት ነው። ታውቃለህ፣ እንደ ደመና ነው ታውቃለህ። ሊዘንብ በሆኑ ገብቶት ድንጋጤውን ቀደመው። አሁን አባት የለን፣ አያት የለን፣ አክስት የለን፣ አጎት የለን። የምን እየየ ነው? ቻሉት እዛው። አንተው ራሱ ብፁዕ አቡነ ገብርኤልን በጠረጠርክበት ይታይልናል ካደል እዚህ ላይ ይታይልን፣ ይፈተሹልን። ከማጋ ነው የሚውሉት? ፊቱን አይተኸዋል? እዛ ቪዲዮ ኤልያስ በጣም ምንድን ነው ያሉት እዚህ ጋር ባል የተነሳ እንደዛ የሆንክ ይመስልህና ከዛ በኋላ ለዛ መልስ የመስጠት አይነት አካሄድ ይመስለኛል አካሄዱ። እና በጣም ያሳሰበኝና ያስደነገጠኝ የፍኖተ ጽድቅ አባላት ሙሉ ህዝብ ፊታቸው ላይ ይነበብ የነበረው ደስታ፣ ድንግል ማርያም ቤዛዊተ ዓለም አትባልም ሲባልና መዝሙሩ ልክ አይደለም ተብሎ የተነገረ ሰዓት ላይ በተለይ እንግዲህ ኤልያስ ማለት የስብከተ ወንጌል እዛ አካባቢ ስራ አስኪያጅ ዋና ሰው እሱ ነው። ኤልያስ የፍኖተ ጽድቅ ስራ አስኪያጅ ታውቃለህ መቼስ። ያኔ ስንከኛ ጋር ሁሉ መጥቶ ነበር ካስታወስክ፣ ስንከራከር ነበር። አጠገቡ ያለውም ሰው ብቻ እንደ አጠቃላይ እዛ አካባቢ ያለ ሰው ጤነኝነት አይታይባቸውም።
ጤነኝነት አይታይባቸው ማለት ከመናፍቃኑ ጋር እየዋሉ ነው። አንተስ መቼ ጤነኝነት ታየብህና? አባቶች እኮ ራሱ ያሉት ይኸው ተናግረሃታል እኮ። አንተ መቼ ጤነኝነት ታየብህ ብለው አሉ። ብፁዕ አቡነ ገብርኤል ጤነኝነት የለባቸውም፣ እነ ጸጌ ጤነኝነት የለባቸውም ነው አይደል ያልከው? አንተ ራሱ መቼ ጤነኝነት ታየብህ? መናፍቃን እኮ የተባላችሁት በራሳችሁ እኮ አባቶች ነው። አብረው ነው የሚቀጠቅጡን ለገንዘብ ብላ ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው። ስለዚህ የኢትዮጵያን ኦርቶዶክሳውያን አባቶች የሚያውቋቸው እነዚህ ልጆች መናፍቃን መሆናቸውን ነው። እድሜ እኔ ለረጅም ሰዓት ከዚህ በኋላ ልሰናበታችሁ ነው። ተባረኩ። 3 ሜጀር ነገሮች ተፈጥረዋል። ማሰብ ያለብን እንግዲህ እዛ ቤተክርስቲያን በጣም የሚያስቀና ነገር አለ። የሚገርም ፍቅር ነው መቼም በልጅና በአባት መካከል እያየን ያለ ነው። መከባበር፣ መዋደድ፣ መቀባበል፣ የትምህርት ወጥነቱ እንዴት እንደሚያስቀና አስበው። በቃ አሁን ባለፈው ተመልክተን 3 ነጥቦች የተነሱት ምንድነው? አንደኛ ገድላትን መቀበል አለመቀበል በሚለው የነበረው መጠላለዝ አንድ በል። ከዛ ጥንተ አብሶ መጡ። ጥንተ አብሶ ላይ ኦልሞስት በቃ እኮ ፊዚካል ሊያደርጉት ነበረ ድብድቡ። አሁን ደግሞ 3ኛው ነው እና ይሄ መቀባበል አያስቀናሙ? ያላቸው መፈቃቀር፣ ኩላዊትነቱ፣ ቀጥተኝነቱ እንዴ አንድ ግጥም መጥቶ ነው። በጥንተ አብሶ ተበጠበጡ እንደበሶ ነው ማለት ያለብን። እንደበሶ ነው የተበጠበጡት። ግን አያስቀናም? ሜር ብዬ እውነት እስቲ ፍቅራቸውን፣ መቀባበላቸው፣ የትምህርቱ ቀጥተኛነት፣ ወጥነት ገባ እንደው በጣም ይገርማል። በጣም እና አባትና ልጅ ሲዋደዱ ሲከባበሩ ስታያቸው በሚነሱት ርዕሶች ያላቸው መግባባት፣ ኩላዊነቱ፣ ቀጥተኛነቱ እንደው እንዴት እንዲያስገርማል። መቼም በጣም የቀናንባቸው ኦርቶዶክሶች። ለማንኛውም ኢየሱስን ካልሰበካችሁ ሁልጊዜም ትፈርሳላችሁ። ሁልጊዜም የኛ ጸሎት አሁንም ቢሆን እንድትዳደረሱ ነው፣ እንድትፈርሱ አይደለም። ግን የሐሰት ትምህርታችሁ በኢየሱስም ከዚህም በላይ ገና ይፈራርስ። በኢየሱስ ስም ኢየሱስ ብቻ ይሰበክ እናንተ ጋር። በጌታ በኢየሱስ ክርስቶስ ስም ትልቁን ድርሻ ኢየሱስ ብቻ ይወስዳል። በቃ ተባረክ። ወዳለ ተባረክልኝ እንዳግዬ። በጥንተ አብሶ ተበጠበጡ እንደበሶ እያላችሁ ጻፉላቸው። እውነቴን ነው የምለው። 21 ሊቃውንት ተጠይቆ 21 ነገር የተናገረበት አባት አለን ብለው ይላሉ። ፕሮቴስታንት አባት የለውም። ትናንትና ድረስ ዲበኩሉ ሲያወራ ነበር። ፕሮቴስታንት ምን አባት አለው አለ እኮ። ፕሮቴስታንት ምን አባት አለውን አላለም። እናንተን መተን ደብተራዎችን አባቶች ብለን ስላልያዝን ውሃ የሚረጨን ደብተራ ስላልያዝን ነው አባቶች የሉም ብላችሁ ምትሉት? እንዲህ አይነት ድፍረት ተው። በጥንተ አብሶ ተበጠበጡ እንደበሶ ብለህ በልኝ። እርስ በርስ ነው የተበጣበጡት። ይኸው መቋጫ የለውም። ገና የሊቃውንቱ ጉባኤ እየተጠበቀ ነው። እናያለን እንግዲህ። ጌታ እግዚአብሔር ይባርካችሁ። ተባረኩ። እንቀጥላለን ወገኖች። ወንድምነት ቤቱን ምራው ብርክዬ